5ኛ ዓመት ላይ የባህሪ ለውጥ ማየት ጀመርኩ። ከሌላ አካል ግን ገንዘብ መጣ ተብሎ እንዳልሰማ የሚረዳሽ ካለ ገንዘብ ይሰጥሽ ካለ ንገሪ፣ እኔ ማቆም አለብኝ። መኪና ገዝቼላት ነበር ለልጆት። እሺ ልጅ የት ነው ያለችው? እዚሁ አዲስ አበባ። ኧረ አይደለም ሮም ነች። እኔ አላቅም። ይኸው ልንላክልህ ኮሪያ እዛ ነች፣ ታይላንድ። ስከፍተው አየዋለሁ። እኔ አላቅም። ነገሩ እንደፈጸሙ በካሜራ የተደገፈ ፎቶ ተላከልኝ። ሰው አይደብቅም መቼም፣ የተቆጨም ሰው ነው የላከልኝ። ምናልባት አሁን መልኩም ቁንጅናውም ሌላም ሊኖር ይችላል። ይሄም ያልፋል፣ ይረግፋል። ይሄ የጓደኞቼ ልጆች ያለው አብሮ የተማሩት ለወግ ማዕረግ ደርሰው እንደሱ አኩዮች የነበሩት እንደ ሽምግልና ሲቀመጥ የሚሰማ ስሜት እስቲ አለራለ የሷ ሽምግልና እዛ ሰው ቤት መካሄዱን በፎቶ ተደግፎ ማስረጃ ሲመጣሉት እንደ አባት ተስፋ እንደሚያደርግ አባት ምን ተሰማውት? ወሰደች። 8ኛ ዓመታችን ነው። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። የበኩር ልጄ የተፈጠረው ነገር ሁሉ ግራ እየገባኝ ነው፣ ምንድነው ያጠፋሁት ይላሉ የዛሬ ተረኛ ባለ ታሪክ እንግዳችን። ምንድነው ታሪኩ፣ ምንድነው የሆኑት የሚለው ደግሞ በቆይታችን ወደ እናንተ ወደ ተከበራችሁ ተመልካቾች የምናደርስ ነው የሚሆነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። ይህ ላንተ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው። ምን አይነት የስሜት ለውጦችን እያስተናገዳችሁ ነው? የድብርት፣ የጭንቀት፣ ከሰው ጋር ያለ መግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው? ልብ በሉ፣ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት። ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ። በቅድመና ድህረ ጋብቻ፣ ከሱስ ከወሲብ ጋር በተያያዙ ችግሮች፣ በግል ጉዳይ፣ በድብርት በጭንቀት ውስጥ ካላችሁ፣ ሰዎች አይረዱኝም፣ እኔም ሰዎችን መረዳት አልችልም፣ ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም፣ ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው፣ በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል፣ ከልጆቼ ጋር በተለይ ልግባባ አልቻልኩኝም፣ ለልጆቼ የባለሙያ እገዛ ያስፈልጋል የምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ። ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ። በ0928 444 222 ላይ ደውሉልን። እንኳን ደህና መጡ። እንኳን ደህና ቆየኝ። በጣም አመሰግናለሁ። በቅድሚያ እሺ ታሪኮትን ሊያጋሩን የህይወት መንገዶትን ሊነግሩን ስለመጡ እኔ በተመልካቾች ስም አመሰግናለሁ። እሺ ቴንኪው። እኔም አመሰግናለሁ። በትውውቅ እንጀምር እስኪ፣ ለእኔም ለተመልካቾችም ራስዎን ያስተዋውቁኝ። እኔ ተክለአብ ብርሃኔ እባላለሁ። ከ1960ዎቹ ጀምሬ እዚሁ ቄራ ነው ያደግኩት። ቄራ እዚህ አሁን ጨፌ ኦሮሚያ ያለበት ጀርባ። ከትምህርት ቤትም ጀምሮ እስከ እርገቴም እስከማገባም እዛ ነው። ስለዚህ እዚሁ አካባቢ ሰፈር እዚሁ ጎረቤት ነው። 09 የሚባለው ማለት ነው። 09 የሚባለው ቀበሌ እዛ ነው ያደግኩትም የተወለድኩትም ማለት ይቻላል። እንዴት ነበረ እንደው እስኪ ልጅነት ወጣትነት ልበል እንግዲህ በተለይ ያው 60ዎቹ 70ዎቹ ላይ ያለውን ሀገራችን ላይ የነበሩትን ነገሮች እናውቃለን መቼም በታሪክም ያው በርክተሊም 70ዎቹ ላይ የተወለድኩትኝ፣ ግን እርሶ ደግሞ በደንብ 70ዎቹ ላይ በደንብ ነገሮችን የሚያውቁበት ደረጃ ወጣትነት ጊዜም ስለነበር እንዴት ነበር እስኪ ንገረኝ። እድገቴም እንደ ማንኛውም ኢትዮጵያዊ ነው። ቤተሰቦቼ የመንግስት ሰራተኞች ነበሩ። በወቅቱ እዚህ ሰፈር በጣም ደስ የሚል ሰፈር ነበረ። እንደዚህ ህዝብ የተጨናነቀ አልነበረ። ሰፊ የመጫወቻ ሜዳ፣ ሰፊ የመዋኛ፣ ሰፊ የመዝናኛ ቦታ ነበረ።
እና ትምህርት ቤትም ውለን ስንመጣ ጫካ ነው ሰፈሩ። ይሄም ወደዚህም ወደ ጊዶ ዋሻ የሚባለውም አካባቢ እንሄዳለን፣ እንጫወታለን። ጥሩ ጊዜን ያሳለፍነው። ከዛም በ1970ዎቹ መጀመሪያ ወደ ፖለቲካ ዓለምም አንደሬጅ ነበርኩ። ወደ ፖለቲካ ዓለምም ያው ገባ ብለን ነበረ። ኢህአፓ እና ቡቃያ ነበር፣ ቡቃያ የሚባል ነበረ እና ትንሽ ቤተሰብ አስቸግረን ነበረ። በአካባቢያችን አምፖል እየሰበርን ያው ወረቀትም እየበተንን አሳልፈናል እና ከዛ በመለስም ሃይ ስኩል ከገባንና ከጨረስን በኋላ ደግሞ የመሰረተ ትምህርት ዘመቻ ወደ ሰሜን ጎንደር ደርሰን 74 75 አካባቢ ወደ ሰሜን ጎንደር ደርሶ የነበረ አሁን የደባርቅ ምናምን ማነው አምባ ጊዮርጊስ ዳባት የሚባለው አካባቢ ደርሶ የነበረ እዛም ጨርሼ መጣሁ። ከዛም ደግሞ ሀገራዊ ጉዳዮች ተብለን ደግሞ የብሔራዊ ውትድርና የሚባል ነገር ነበር። እሱንም አንደኛ ብሔራዊ ውትድርና ለ2 ዓመት ከ6 ወር አገልግዬ ወጥቻለሁ። ከዛ በኋላ አልተመለስኩም። ወደ ትምህርት ቤት ወደ ስራ ዓለም ነው የገባሁት እና ወደ ትዳር ዓለም ገባሁ። እንግዲህ በዛው ማለት 80ዎቹ 87 86 አካባቢ ነው ትዳር ውስጥ የገባሁት። ከዛ ህይወታችን ቀጠለ ማለት ነው። እስካሁን አለን። በጣም ደስ ይላል። እንግዲህ ዋናውም ጉዳይ በተለይ ያው ዛሬም የተገናኘንበት ከትዳር በኋላ ከልጆች ጋርም በተገናኘም ስለሆነ እስኪ ስለ ትዳር እናንሳ። ያው የቤተሰብን ፕሮግራም ስለሆነ ፕሮግራም እንዴት ነበር ከባለቤቶት ጋር በምን አጋጣሚ ተገናኙ? ትውውቁ እንዴት ነበር? ያስታውስታል? ያስባለሁ። የስ በትዳር ዓለም ቶሎ የገባሁት እኔ ቶሎ ነው ማለት ወደ 29 30 እድሜ ሲደርስ የገባሁት። አጋጣሚ በስራ ነው የተገናኘ ነው። አንድ ቦታ ላይ እንሰራ ነበረ ከልጄ እናት ጋራ። በዛው ያው ቀጠለ ግንኙነታችን። አንድ ላይ ተሰሩ ነበር? እሷ ከሌላ ቦታ ክፍለ ሀገር መጣ፣ እኔ እዚሁ አካባቢ ነኝ። ስለዚህ በዛ አጋጣሚ ተገናኘን እና ትንሽ እንደቆየን ወደ ትዳር ዓለም ገባን። በትዳር ዓለም 16 ዓመት 18 ዓመት አብረን ኖርን። ያው ከዛ በኋላ ያለው ታሪኩ ቢቀርም ጋር ተለያየን። ከዛ በኋላ በአግባቡ ነው። እንዲህ ዝም ብሎ በዘፈቀደ ዘራፍ የለበትም። በቃ ትዳር ካልተመቸ በስምምነት ተነጋግራችሁ በስምምነት ያው ሽማግሌዎች ባሉበት ስምምነታችንን ለሕግ አቅርበን ለፍርድ ቤት ከዛ በኋላ ጸድቆ ልጆች መጥተው ነበር። በዛ ጊዜ አንድ ልጅ ነበረች። የመጀመሪያ ልጅ አንድ ልጅ ነች። እሷ አልሞስት 18 ዓመት ሆኗታል። 12ኛ ክፍል ብሔራዊ ፈተና ወስዳለች። እናንተ ስትለያዩ? በ2005 አካባቢ ማለት ነው። እኔ በዛው ወጣው። እንዳትጎዳም እንደሌላው ማመለካከት አልነበረኝም። ማለት ቤተሰብ እንዲሁ እንደሌላ ሰው መበተን አልፈለኩም። ቤት ነበረን እዚህ ጎተራ ኮንዶሚኒየም። እዛ ያለውን ቤት በቃ ውሰዱት ማለት ባለድርሻ ነኝ፣ ባለመብት ነኝ፣ ግን ከነሱ ይሻላለሁ። ልጅቷም ከትምህርት ቤት መጣ፣ ማረፊያዋ ነው። ያን ደግሞ ያሳለፍክበትን ህይወት አስበ አትሊስት ከሷ ይሻላለሁ በሚል ቤቱን የነበረውን ዕዳ ሁሉ ከፍዬ ከሽምግልና ከተወሰነ ውጪ ማለት ነው በስምምነት ከስማመነ ውጪ ሁሉን አጠናቅቄላቸው ነው የወጣሁት። እኔ አበረታታለሁ እንደዚህ አይነት ሰዎችን። ምክንያቱም ትዳርን በመፍታት አላምንም። ትዳር መፈታት አለበት ብዬ አስቤ አይደለም። ትዳርን ከመፍታት ችግሮቹን መፍታት የተሻለ ነው። ግን ደግሞ አንዳንዴ በጣም ግዴታ የሆኑ ነገሮች ህይወታችን ላይ ሀፕን ያደርጋሉ፣ ይከሰታሉ። ያኔ እንደበሰለ ሰው ትላንትን አስቦ ትላንት የነበርንበትን የፍቅር ጊዜ አስቦ መልካም ነገሮችን በሙሉ አስቦ መለየት የግድ ከሆነ በሰላም ያኛውን ወገን በማይጎዳ መልኩ። ምክንያቱም መቼም እርሶም ያውቁታል ብዬ አስባለሁኝ በየፍርድ ቤቱ ስንሄድ በእልህ ባል ወይ ሚስት አንዳቸው እልህ ውስጥ ይገቡና ያልሆነ እልህ ውስጥ ይገቡና ወይ ሁለቱም ያልሆነ እልህ ውስጥ ገብተው ንብረትን
ባልሆነ ዋጋ እስከማሸጥ እስከ ሐራጅ እና ልጆች አድገው የሚጦሩበት ልጆች የሚኖሩበትን ነገር አይ በፍጹም የሱ ልጆች ተባብለው ሰዎች አላስፈላጊ እንትኑ ሲገቡ ትንሽ ያማልና እንደዚህ ከኔ ይለፍ ማለትን መማር አለብን። የእውነት ይሄ የህሊናም ጉዳይ ስለሆነ ለዛ ነው እዚህ ላይ በጣም ሊመሰገኑም ይገባል። ችሮታ አይደለም ይሄ አይኖ ስጦታ አይደለም። በቃ የህሊና የአእምሮ ጉዳይ ነውና ለዛ ነው እንትን ያደረኩትና እንደው ያው 18 ዓመት ሞልቷታል። የመጀመሪያ ልጅ 12 ክፍሉ አልፋለች። 12 ክፍሉም ጨርሳ ነበር ያኔና ምንም ቢሆን ልጅ ደስተኛ አይሆንም። አባትና እናት ሲለያዩበት ያው ከባድ ነገሮች ሊኖሩ ይችላሉ። ግን ከዛ በኋላ ያለው ህይወት እንዴት ቀጠለ? ያ ችግር እንደተፈጠረ እንደው ባንዴ የተፈጠረ ችግር አይደለም። ባይዘው ትዳር ዝም ብሎ አይፈርስም። ለትዳር መፍረስ የችግሮች መደራረብ ናቸው። የሆነ ደረጃ ላይ ድረስ ይፈነዳሉ። ያ ሲፈነዳ ደግሞ ያው እስከ መለያየት ደርሳለህ። ዋናው መለያየቱ በሰላም መለያየት ነው። ቅድም እንዳልከው እልህ ተጋብተህ ንብረት አሽጠህ እኔ አሸንፋለሁ እሷ አታሸንፈኝም ግራና ቀኝ የሚመጣሉ አሉባልታ እየሰማህ መሆን የለበትም። ያ ሲሆን አደጋውም ብዙ ነው። ለምሳሌ እዛን ሰዓት እኔ አያስፈልገኝም ቤቴን ንብረቴን እካፈላለሁ ማለቱ ምንም አይከብደኝም። ለኔ ህጉም ይፈቅድልኛል በአግባቡ። ያን ግን አላደረኩም። በጣም ቤቱን ጥዬ ነው የወጣሁት። እኔ 70 ሳንቲም አላነሳውም። ሚስቶክ ያለፈ አልፏል። ችግሮቹ ቢኖሩ ግን እኔ አትሊስት አእምሮ ረፍት ማግኘት አለብኝ። ሁለተኛ ነገር ደግሞ ልጅቷንም ቁጭ አድርጌ ነው እና እሷ አብርተናል። ያለውን ችግር እያየሽ ነው። አሁን በዚህ ሁኔታ ከቀጠልን ሰይጣን መሀላችን ገብቶ አክሽን በወስድ ምን ነው መፍታት እያለ መለያየት እያለ የሚል ነገር ይመጣል። ግን ይሄ ከመሆኑ በፊት ግን አንቺ እኔን ትፈልጊያለሽ፣ እናትሽንም ትፈልጊያለሽ። ስለዚህ በሰላም ተለያይተን ብንኖር ደግሞ ሁለታችንም እንኖራለን። አንቺም የአእምሮ ችግር አይመጣብሽም። የአእምሮ ማለት የሳይኮሎጂካል ተጽዕኖ አይመጣብሽም። እና ምን ይሻላል አልኳት። እውነትህን ነው አባቴ አለች። አባቢ ነው የምትለው። እኔም ደግፋለሁ። ኦኬ እኔ በዛ ቀጠልኩ ወጣሁ። እሷም ዩኒቨርሲቲ ያለፈች 12 ክፍል ክረምት ነበር ወደ መቀሌ ዩኒቨርሲቲ። እንደው አሁን ላይ ላለ ባለትዳር መቼም ትዳር ውስጥ ግጭት አይጠፋም፣ መንገጫገጭ አይጠፋም፣ ችግር አይጠፋም እና እንደው የሚማሩበት ይሄን ሲያዩ ይሄን ብናረግ ኖሮ ምክንያቱም ቅድምም ሲሉኝ ባንዲ አይደለም ተደጋግሞ ሲፈነዳ ነው እንትን ያለውና እኔ ሁሉ ጊዜ መነጋገር አንዱ ነገር ጥቅሙ ብዬ ማሰበውም ችግሮች ሲፈጠሩ ቶሎ በግልጽ ለመፍታት መሄድ አንድ ነገር ነውና እንደው ይሄን ቢደረግ ትዳራቸውን ሴቭ ማድረግ ይችላሉ። እንደው ከኔ ተሞክሮ የምትሉ ነገር ካለ ደስ ይለኛል። ምንድነው ችግሮች ሲፈጠሩ እንዴት ይፍቱት? ይሄ ተነጋግሮ መለየቱ እንዳለ ሆኖ ማለት ነው። ያለ አማራጭ ቁጭ ብሎ መነጋገር ነው። መደማመጡ ካለ ዋናው መደማመጡ ነው። አዎ እኔ ጋር ያለው ስህተት ይሄ ነው አምነዋለሁ፣ አያደግመኝም፣ በቀጣይ ህይወቴ ላይ ችግር ይፈጠራል፣ በእኔም በትዳሬም በባሌም ላይ ወይም በሚስቴ ላይ ይሄ ችግር ይፈጠራል ብሎ መተማመኑ ካለ ይመረጣል። ባይዘው እኔ ትዳር መፍታት ለኔ ትልቅ ጋራ ነበር የመሰለኝ። ችግር የለም አይደለም፣ ይኖራል። ከወጣ በኋላ እኮ ብዙ ነገሮች አሉ። የወጣህለት ራሱ የት ነው የምኖረው? የት ነው የምገባው? እናቴ ቤት አትገማመችም። ለረጅም ጊዜ የወጣህበት ነገር ያ ሁሉ ችግር አለ። ለምሳሌ እንደዚህ ለብሰህ ወጥተህ በማግስቱ የምትፈልገው ልብስ ይኖራል፣ የምትፈልገው ጫማም ይኖራል። የት ነው የምታገኘው? ግን ያ ደግሞ እንዳይሆን ደግሞ መነጋገሩ መተሳሰቡ ጥሩ ነው። ቁጭ ብሎ መነጋገር የመሰለ ነገር የለም። አሸናፊም ተሸናፊ የለውም በሱ። አሁን ግን እኛ ሀገር ደግሞ ችግራችን እኔ አሸንፋለሁ እኔ አልሸነፍም የሚለው ነገር ነው። በትዳር ለምሳሌ መሸነፍን መልመድ አለብን። እግርና እግር ነው የሚጋጨው። ለምን? ስለተቀራረቡ ነው። እጅና እግር ግን ይጋጫል፣ አይደራረሱ።
አይጋጩም እነሱ። ያ ማለት ነው አብረህ እስካለ ይኖራል፣ መነጋገር ይኖራል። ግን የምንናገረው ንግግር ምን አይነት ነው? አንዱን አይነት የሚጎዳ የሚያቆስል ውስጡን ደግሞ የሚረብሽ መሆን የለበትም። እነዛ እየተደራረቡ ነው ችግሮች የሚፈጥሩት። እኔ ባልፈው የሚለው ነገር ቢኖር ደግሞ የበለጠ ጥሩ ነው። ቅድም ባለፈው ያንተ ፕሮግራም አያዋለሁ። ለምሳሌ ባለቤቱ ንጉስ ነው። ለባል ሊገባቸው የሚገባቸው ነገሮች አሉ። ሚስቶች ያንን ነገር ቢያከብሩ ችግር የለውም እንዴ። ባልም በተመሳሳይ እነዚህን አስበው ከሆነ ትዳር አደጋ ውስጥ አይገባም። መፋታትም እኔም አልደግፍም፣ አልመርጠውም። ግን ከአቅሜ በላይ ከሆነ ግን በሰላም በቃ እልህ መጋባት አያስፈልግም። የጋራ ነገር ካለ በጋራ ታየዋለህ፣ ትተሳሰባለህ። እኔም በዛ መንገድ አይቸው ነው እንጂ እኔ በግል ተከራይቼ እኖራለሁ እነሱ ደጅ እንዲወጡ አልፈልግም ከሚል ነው እና ኦኬ። ሽማግሌዎችም ራሱ ደንግጠዋል ያን ነገር ነው የተወሰነ ማለት እሷም አላመነችም። በቃ ቤት ከሆነ ችግሩ አምጡት፣ መፈረም ይችላለሁ፣ ቤቱን ለሷ መስጠት ይችላለሁ። እኔ የወደፊት ህይወትን ያላቆም ልንኖርም አልኖርም የምታውቀው ነገር የለም። ስለዚህ ቤት ከሆነ ቤቱ ይሰጣት፣ ችግር የለውም። በፐርሰንትም የተወሰነ ገንዘብ ተወሰነ፣ ኦኬ ይቻላል። እሱንም አደረጉ። በኋላም ደግሞ መክፈል አልቻለችም ማለት የዚህ ኑሮ ሁኔታ። እሷም ወደ ጡረታ ከወጣች በኋላ ያን ነገር አክሽን መውሰድ ስላልቻለች ልጅቷ መጣ አናገረች። እንደዚህ ሆኗል አባቢ፣ እባክህ ይሄ ነገር እዛው ቀርቷል። ያው የኮንዶሚኒየም ቤት የወለድ ክፍያ ሁሌም ባለበት ነው። ያው የምትከፍለው ወርሃዊ፣ ከዛ ላይ ምንም የሚቀንሰው ነገር የለም ነው። ኦኬ እሺ በቃ በአጋጣሚ እሷ ጋር ገንዘብ ነበር ልጄ ጋር አካውንት ያስገባሁት። ምናልባት ያንን ማይታ ሊሆን ይችላል እንግዲህ ጠየቀች። እስከ 24 ሰዓት ፊት ያለውን የባንክ ሂሳብ አጣሪና ንገሪኝ አልኳት። ነገረችኝ። ኦኬ አውጥተሽ ክፈይ፣ ሂሳቡን ዝጊው፣ በቃ እስቲ በሰላም ነው። ሂሳቡም ተዘጋ። በዛ መሀል ላይ ደህና ነበር ማለት እኔም ወጥቼም ቢሆን የመገናኘቱ መነጋገሩ በጉዳዮች ላይ በጋራ ነገሮች ላይ በልጅቷ ጉዳይ ላይ እናወራለን። ልክ እኔ 5 ዓመት ቆየው ውጪ ማለት እንግዲህ አስበው፣ የቤት ኪራይ አለ፣ አንዳንድ ጊዜ ሆስቴል ነው የምትከራየው፣ ኢኮኖሚካሊም ትንገጫገጫለህ። የጤና ጉዳይም አስቸጋሪ ነው። ይሄ ከሚሆን ደግሞ አይ ሌላ ህይወት መቀጠል ትችላለህ የሚል ከቤተሰቤም ከእናት ከአባቴም ከጓደኞቼም መጣ። ኦኬ ህይወቴ እንደምቀጥል ለልጃም አከርኳት። ምንም ደብቃት ነገር የለም እንዴ በዛን ሰዓት ምንም ነገር በቃ ምንም ነገር አልደብቃትም። አማከርኳት። ኦኬ እንዳለፈው ግን እንዳትጎዳ ብዬ ነው አለችኝ። አስበህበት ነው አለችኝ። አዎ በዛ 5ኛ ዓመት ላይ ነበረች። ፎቶግራፍ ላኩላት። እየጨረስኩ ነው። መልስ አልሰጠችኝ፣ ዝም አለች። እስከዛ ድረስ እናትየውም ታወራኛለች። በመሀል ላይ ይሄ እንደምታገባ ግን ለማሚ ነግረሃታለሁ አለች። እንደ ኢትስ ማይ ላይፍ፣ ይሄ የኔ ህይወት ነው። እሷም ህይወቷን አትነግረኝም፣ እኔም ይሄ የኔ ህይወት ነው። መናገሩ አስፈላጊ አይደለም ለኔ። በኔ በኩል የምትፈልጊ ከሆነ ንገሪያት አንቺ እንጂ እኔ አልናገርም። አይመለከታትም። እዚህ ውስጥ አሁን የሚመለከታት እኔና አንቺ በባንቺ ጉዳይ ብቻ ነው። ሌላ ጉዳይ ጨርሰናል። ህግ ፊት ቀርቧል፣ ጸድቋል። የሚያስፈልገውን ነገር ወስዳለች። ከዚህ ውጭ ያስፈልጋል አልነገረቻትም መሰለኝ በዛን ሰዓት። እኔ ህይወት ቀጥያለሁ። የምትመረቀው 2010 ነበር። ይሄ ምንድነው አዲስ አበባ ውስጥ የሆነ ረብሻ ነበራል። ምንድነው ይሄ ጠቅላይ ሚኒስትሩን የሆነ ቦምብ ፍንዳታ ሰኔ 16 ነው መሰለኝ። የዛን ዕለት ነበር የተመረቁት መቀሌ ዩኒቨርሲቲዎች። ግን ከዛ በፊት በእውነት አንድ ነገር እንዳይጎልባት ምክንያት እንዳልሆን እያንዳንዷን ነገር ለማድረግላት
ወርሃዊ ደሞዝ አላት። በትምህርት ቤት በኩል ምንም አይቸግራትም። ለትምህርት መርጃም ይሆናት ማንኛውም ነገር ለምሳሌ ላፕቶፕ ዩኒቨርሲቲ ገብታለች። ያን ነገር ስትጠይቀኝ ኢትስ ኦኬ እኔ አስቀድሜ ተዘጋጅቼ ነበር እንደሚያስፈልጋት። ከአሜሪካ ነገር ያመጣሁት ነበር እሷ ያመጣልኝ ነበር ላፕቶፕ። አሁን አስፈልገሽ አሁን ራስሽ ክፈችው የሚያስፈልጋት ማንኛውም ውጭም ሄጄ መጥቼ አንድ ጊዜ ከአልባሳት ጀምሮ ሙሉ ገንዘብ ነገሩ በስሟ ነው የኔ እንኳን አንዳንድ አካውንቴ ግን እዚህ ጋር ሳልጠቅስ ማላልፈው መቀሌ ዩኒቨርሲቲ ስትመደብ ግን የእናቷ ቤተሰቦች ቤት አደዛ እና ብዙም አልተቸገረችም። አያቷ ቤት ነው የምታርፈው። ያም እንዳይሆን ደግሞ አንዳንድ ነገሮችን እናገራት ነበር። አንዳንድ ነገሮች ይመጡልኛል ለኔ ከቤተሰቡ ማለት አንዳንድ ነገር እንደው በኔና በእናቷ ማለት ያለውን ነገር አንዳንዴ ያላስፈላጊ ጠልቃ ገብታም ይነግሩኛል። እረፊ ከተለያያችሁ በኋላ ነው ዩኒቨርሲቲ ሄደች እና እረፊ እዚህ ውስጥ አትግቢ። ሁለተኛ ነገር ደግሞ ቢያንስ እዛ ቤት ውስጥ እንኳን የኔ ስም ቢነሳ ጥለሽ ውጪ አላስፈላጊ ይነግሩኛል ለኔ ላንቺ ይመስልሻል እኔ ግን እሰማዋለሁ እና ቢ ኬርፉል ተጠንቀቂ ያን ሁሉ መክራት። ሁለተኛ ነገር ደግሞ ከኔ የምትወስዱ ገንዘቦች አሉ የምትማሪበት ለሌላ ወጪዎችሽ ለምትፈልጊው ነገር እያደረኩልሽ ነው። ከሌላ አካል ግን ገንዘብ መጣ ተብሎ እንዳልሰማ የሚረዳሽ ካለ ገንዘብ ይሰጥሽ ካለ ንገሪኝ እኔ ማቆም አለብኝ። ነገ እንደ ውለታ ይነሳል ይሄ ነገር እኔንም እንዳትጎጂኝ። ሌላ አካል ማለት ለምሳሌ አጎቷ ለዘመንደን የሚሉ ምን ችግር አለ? ከምን እየወሰደች ነው ተረድተኛል። ያ ነገር ከኔ አልተቆረጠም ካንታል በቂዋ ነው ብለው ነው የሚያስቡት እርሶ? በጣም ምናልባት አቃለ ዩኒቨርሲቲ ላይፍ ካወቅ እዛ የነሱ ምግብ አትበላም ውጪ ነው የምትመገበው። ምንም ነገር እንደውም ትነግረኛለች። እኔ እኮ ለተማሪዎች ማበደራለሁ ነው የምትለኝ። ያን ያህል እንግዲህ አስበው። ስለዚህ ይሄ ከሆነ ደግሞ ለምሳሌ እኔ ላፕቶፕ ገዝቼ የላፕቶፕ ገንዘብ ከሰው ብትቀበል ደስ አይለኝም። ለምን ስልክ የምትፈልገውን አይነት ስልክ እየገዛው ሌላ ስልክ ቢመጣላት ለምን? ግን እሷ አንዳንድ ነገሮችን በኋላ ላይ 5ኛ ዓመት ላይ የባህሪ ለውጥ ማየት ጀመርኩ። አያለሁ አላ አይደለ የሆነ ብቻ አይሆንና እንዴት ነው አንቺ ነገር ምንም ችግር የለም እያልሽኝ ነው፣ ግን አሁን መመረቂያሽን ደርሷል እንዳልሰማ አልኳት። የለም አለችኝ። ሌላ ከማንም ሰው ገንዘብ እንዳትቀበይ እኔን የምትፈልጊውን ጠይቂኝ ነው። ምንም አፓረንሺፕ አለ አይደል? የነሱ ዩኒቨርሲቲ 5ኛ ዓመት ሲወጡ የሚሰጣቸው ገንዘብ አለ። የ4 ወር 8 ሺህ ብር ነው የሚሰጣቸው ለሲቪል ኢንጂነሮች። ያን ገንዘብ እንኳን አትንኪው ነው ያልኳት። ይሄው እኔ በሳምንት 500 ብር ሰጥሻለሁ እዚሁ ካለሽ። እዚህ አቃቂ ስቴዲየም ነበር የደረሳት። ያን አትንኪው ለሌላ ጊዜ ይሆንሻል። በየሳምንቱ 500 ብር ሰጣታለሁ። እኔም በአጋጣሚ በዛ ዘርፍ ውስጥ ስለነበርኩ ሰራ እኔ ጋር እኔ ደግሞ በጣም ከሰራኝ እኮ ወሰጂ ያን ማረግላት። እንግዲህ ክረምት ከመጣች አዋሳ ነው ይዣት የሚሄደው ለመዝናናት። የምናርፍበትም ኃይሌ ጋር ነው፣ ኃይሌ ሆቴል። ከዛም ደግሞ አንዳንድ በሚቀጥለው ዓመት ስትመጣም ደግሞ ላንጋኖ ሳቫናሎች እዛ ነው ይዣት የሚሄደው ደስ እንዲላት አእምሮዋን እንትን ትበል ብዬ። ዓመት ባል እንኳን ሲመጣ እንግዲህ ተለያይተን ከእናቷ እዚህ አዲስ አበባ ካለች ኦኬ የመጀመሪያ ጠዋት ስራዬ እሷን ሂልተን መውሰድ ነው። ወስጄ ኬክ ገዝታ ወደ ቤቷ ትገባለች። ምንም ስሜቱ እንዳይሰማት ነው። ስለዚህ ችግሩ የመጣው እንግዲህ ከ5 ዓመት በኋላ እርሶም የብቸኝነቱ ነገር እንግዲህ እዚህ ጋ ይብቃ ብለው ህይወት ለመጀመር ባሰቡበት ጊዜ ነው እንግዲህ ቅሬታው የመጣው። ስለዚህ ለእናትሽ ንገሪያት እኔ አልነግራትም አልኳት አሉኝና
እንግዲህ ከቀድሞ ባለቤቶት ከልጆ እናት ጋር ያው እንደዚህ በችግሩም በምኑም መደራረሱ ማውራቱ አለ አይደል? በተለይ በልጃችሁም ጉዳይ ላይ ማውራቱ አለና እንደው እርሶ ለምን አልነገሯት? ማለት ፈርተዋት? አሁን ምንድነው ይሄን ጥያቄ የምጠይቅበት ዋና ምክንያት ልንገሮት። 17 ዓመት ቀላል አይደለም መቼም በህይወታችን ውስጥ አይደል? 17 ዓመት ነው እናንተ በትዳር የነበራችሁት። ከዛ በኋላ ሰው ህይወት ይቀጥላል። ሁሌ የማምንበት ጉዳይ ነው ይሄ ነው። ህይወት ይቀጥላል። በየትኛውም መልኩ ግን ህይወት ሊቀጥል ይችላል። ስለዚህ እንግዲህ እሳቸው ምናልባት አልጀመሩ ሊሆን ይችላል ወይ ሌላ ህይወት ውስጥ አልገቡ ሊሆን ይችላል። እርሶ ግን ሊገቡ ሲሉ አይ እንደው እንደዚህ አይነት ነገር በቃ ልጀምር ነው። ኦልሬዲ ተለያይታችኋል፣ ፍርድ ቤት ለያይቷችኋል። ስለዚህ ልጀምር ነው እና ወቂው ማለቱ ለምን አልፈለጉ? አንደኛ በዚህ ደረጃ ላይ ልናወራ የምንችልበትም ጉዳይ የለንም። ሁለተኛ ነገር ደግሞ እኔ ላገባ ነው ብለህ ደግሞ ለአንድ ከነበረው ወገን ስትናገርም የሞራል ማለ ፖዚቲቭ የሆነ መልስ ላጠበቅ ትችላለህ። ምክንያቱም ጉዳዩ የኔ ነው። ስለዚህ ምንም እንትን የሚያስብል ነገር ማወቅ የሚገባት ጉዳይ አይደለም። እንደ ማንኛውም ሰው ማወቅ ትችላለች። ሚስጥር አይደለም የተደረገው ነገር ግልጽ ነው። በህግ የተደረገ ጋብቻ ነው እና በህግም ደግሞ ተቋማችን ፈርሷል። የቀደመው በህግ ሁለት ወስደናል። ሰርተፊኬታችን በቃ በፍርድ ቤት ወረቀት ወስደናል። እኔ በሷ ህይወት ገብቼ ላግባ ብትለኝ ብትነግረኝም ባትነግረኝም ለኔ አይ ዶንት ኬር ምንም አይሰማኝም። አስፈላጊም ስላልሆነ በዛ ነው እንጂ በዛ ነው። ምን አለሽ ታዲያ ልጆት? እንዳልኩህ እንግዲህ 4 ዓመት ያው በእውነት የሚደረገውን ሁሉ ነው ያደረኩላት። ምናልባት ዩኒቨርሲቲ ህይወት አንዳንዴ ከሱ አንዳንድ ሃይላይት ሰማሁ። ምንድነው አባቢ ተማሪዎች እኮ አንዳንድ ጊዜ እዚህ ወድቀው እዚሁ ካምፓስ ዝም ብለው ይቀመጣሉ፣ ቤተሰባቸው አይሰማም ምናምን አለች። እቺ ጫረችብኝ። እኔ በርግጥ እሷ ያን ለማድረግ እድሉ የላትም። ምክንያቱም እዛ አያቷ አሉ፣ የእናቷ ወንድም እህቶች አሉ፣ ቤተሰብ አለ። እዛ ያን እድሉ የላትም። ግን ምንም ቢሆን ደግሞ አንድ ነገር ብትፈጠር ሊሸፈን ይችላል። ለምን አባት ነኝ። ሳትማር እንደተማርሽ ሊቆጠር ይችላል። በኋላ ላይ የሆነ ነገር ይፈጠራል እንዳይፈጠር እስቲ ለማንኛውም እስቲ ቼክ ላድርግ አልኩኝ። ቀጥታ ሄድኩ መቀሌ። 2ኛ ዓመት ላይ ነው ሄድኩኝ። እውነት ሬጂስተር አድርጋ ከሆነ ካምፓሷን፣ ዶርሟን፣ ጓደኞቿን ይሄ ግሩፕ ያላቸው እሱን ሁሉ ለማየት እስቲ ክሮስ ቼክ ላድርግ ብዬ ደወልኩላት። እንደ ነገ ልነሳ እንደ ዛሬ ልነሳ እንደ ነገ ደወልኩላት። እንደዚህ አልጋ አረንጅ አድርግልኝ ላንቺም ለኔም ያደረገችልኝ። ሄድኩኝ። እውነቴን ነው ሲሄድ ክትፎ ትወዳለች እሷ። ጭኜ ነው ሄድኩት። በመጣሽ ጊዜ ጓደኞቼ ምንም የታወቀ ክትፎ ሄዳ እንዳልባ ነው። በሌለውበትም በልታ የምትወጣበት ጊዜ አለ አውቃለሁ። ይሄ ጓደኞቼ ይሁን ያን ሁሉ ይዤላት ነው ሄድኩት። ተቀበለችኝ። በማግስቱ አየው እውነትም ዩኒቨርሲቲ ወሰደችኝ። ቼክ አደረኩ። ጓደኞቿም መጡ። አብረን ራት በላን። ያው ወደ ሴቶቹ ዶርም እንዳይሄድም ግን አሳየችኝ። የአንዳንድ ወረቀቶች እዛ የተለጠፉትን አየው። ኦኬ ልብህ ይረጋጋል። ጥሩ እየተማረች እንደሆነ ማየው። እዛ የፈርስት ሴሚስተር እንትኑ አላከችልኝ። ጂፒኤውን ማየው። እሺ ጥሩ ነው ብዬ ተመለስኩ። ከዛ እሷም አልጠረጠረችኝም በዚህ ደረጃ ደዛ ብዬ እንትን ግን እንደ ወላጅ ግዴታ አለብህ። እንደ ወላጅ አዎ ማረጋገጥ በጣም እዛ የሚጎላት ምን ካለ ጠየቅኳት። ምንም የለም በቃ እሺ። ከዛ ደግሞ 3ኛ ዓመትም እንደዚሁ የምትፈልገው ነገር አባቢ ስፔስ ሳመሽ እኮ በቃ እንደዚህ ማታ ስመለስ ይርበኛል ምናምን። እሺ ታዲያ ምን ይሻልሻል? ምንድነው ትንሽ ያዝ የሚያደርግ ነገር የጭኮ ምናምን እሱ ኦኬ እኔ ልክልሻለሁ። ጓደኞች አሉ የዚህ ጉራጌዎች። የጓደኛዬ ባለቤት አለች ሰርታ ላኩላት አውሮፕላን። በቃ ደስ ይበላት ችግር የለውም እንዲህ ያለች 4ኛ ዓመት ላይ ሆነ። እኔም መቀሌ የሆነ ወደ አቦጣ ብሎ አንድ የማየው ነገር ነበረኝና የካቲት 23 ነው አስታውሳለሁ። መታ ነበር ለብሬክ። በቃ ብሬክ ከመጣሽ አብረን እንሄዳለን
በእኔ መኪና አብረን ሄዳለን አልኳት። እሺ አለች። ተያይዘን ድራይቭ እያደረኩ ሄድን። መቀሌ ደረስኳት። መቀሌ እንኳን ስንገባ ሆቴል የምንይዘው ዝም ብሎ ሆቴል አይደለም፣ ፕላኔት ሆቴል ነው የምንይዘው። ወይ ታውቂው ይሆናል። ፕላኔት ሆቴል ነው የምንይዘው። በቃ እሷም ደስ እንዲላት እኔም ለራሴም ለአእምሮዬም፣ ምክንያቱም ምንም ነገር በአእምሮ እንዲሰራ አልፈለኩም። ይህ ሁሉ ሲሆን ግን አንድም ቀን ስለ እናቷ ግን ጠየቄ አላውቅም። ማለት እንደዚህ አጀንዳ አይደለችም። ያለፈውና አለፈ ብለህ መዝጋት እንጂ በእሷ ላይ እንደገና መቆስቆስ ማስፈለጊ አይደለም። እሷ ሳታነሳም ልጃችሁ አታነሳም? በምን ጉዳይ? ደህና ስለ እናቷ አታወራም? እንዲሁ በጨዋታ መሀል ማሚ እንደዚህ ብላኝ ምናምን ትላለች። ኦኬ ለማለት እንጂ ከዛ የዘለለ የለም። ከዚህ የዘለለ ነገር የለም። ከዛ በቃ ያን አረግን። ያ ሁሉ አሳለፍን። 5ኛ ዓመት ላይ ያን ካወቀች በኋላ ያው እናቷም ደወለችልኝ። ምንድነው እንደዚህ የምትመረቅ ስለሆነ ያው የሷ ቤተሰቦች ቤት ስለሆነ ዝግጅቱ እና የሚያስፈልገን ነገር አለ አለችኝ። ኦኬ በዝርዝር ጻፊና ስጪኝ የሚያስፈልጋችሁን ነገር። እሺ ዝርዝሩን ጻፈችልኝ። ይሄ ያስፈልገናል። እሺ ጨመር አድርጌ ቼክ ሰጠኋት። እስከ በሬ ድረስ ማለት ነው የሚያስፈልገው ወጪዋ። እሺ ሰጠኋቸው። እሷም ለብቻዋ የመመረቂያ ምንድነው ፕሬዘንቴሽን ማርግበት ቀን የልብስ ያው ዩኒቨርሲቲ ላይ አሉ። በጣም ምርቃት ላይ ደግሞ በጣም ብዙ አሉ። ኦኬ ላንቺም ያው ሁሉ አደረኩኝ። ቀኑ ደረሰ። 2 ቀን ሲቀር ነው መሰለኝ ግርግር ነበር። የዛን የለውጥ ሰዓት ነው። ራሴ ድራይቭ እያደረኩ መንገድ ላይ የሚያዘዙኝ ነገሮች ነበር። አሁን እንደዚህ እንደከሰል ምናምን ነገር ፒክአፕ ስለሆነ ጭኜው ሄድኩ። ገባሁ ለምርቃቷ። አልጋ ይዛልኛለች ለእኔም ለእሷ ማለት ነው። አብረን እዛ በሄድኩ ቁጥር ከኔ የምታድረው እዛም ለእኔም እና ለእሷ አልጋ ይዛለች። ወደ ሆቴላችን ደረስን። በመሀል ልክ እንደደረስኩኝ ቤት ደረስኩ። ሰላም አልኩኝ። አያቷን ማለት ነው ሰላም ብያቸው። የእናቷን ቤተሰቦች? የእናቷን እናት ሰላም አልኩኝ። ወንድሞቿን አገኘው፣ አጎቶቿን ማለት ነው። ሰላም ተባባል። ከዛ ማታ ከኔ ጋር ወደ ቤት ሄድን። ወደ አረፍነ በሷ ወደ እሷ ልጅ የምታውቀው ሆቴሉን ፕላኔት ተይዟል ተባለ። አንድ ሌላ ሄድን። 9ኛ ነው 10ኛ ፎቅ ላይ ተያዘው አለችኝ። እና የእናቷ የአክስት ልጅ አየሁኝ መጥቶ። አንዷም እዚህ ላይ አስኳል የሆነውም እሱ ነው። ለምን መጣ የሰው አልኳት። ሊያስመርቀኝ እሱ። አንደኛ የእናቷ የአክስት ልጅ ነው። ሁለተኛ የአክስት ልጆች ሲያገቡ ከአንድም 2 ሴቶች አንድ ወንድ ሲያገባ መቀሌ መተው አያውቅም። ቅርቡ የሆኑት በስጋው አንቺ ጋር እንዴት ነው ያስመርቅሽ የሚመጣው? እኔ አልገባኝም። ምንድን ነው አመጣጡ? ሊያስመርቀኝ ነው። እንደገና የእሱ እህት መጣች ከወልዲያ። ሆቴል ነው ያዩዋቸው? ኧረ ቤት፣ እዛ ቤት አያቷ ቤት ሲገባ ተነገረኝ። እሺ እሱም ገብቷል ተባለ። እዛ ማታም አንድ ቦታ የወንድሟ ቤት አለ። በዛው ለእናቷ እኔ 2ኛ ባል ነኝ። ትልቅ ወንድም አላት። እሱ የሆነ ነገር ሆቴል ነገር አለው። እዛ ሊሄድ ብዬ ሲሄድ ለእናቷ 2ኛ ባል ነኝ። ሌላ ልጅ ነበራቸው ከሷ? እሺ ከዚህ ሌላ ልጅ ነበራል። እና እዛ ያለው መጣ ሰላም አለኝ። ወይ ሰላም አልኩት። እዛሱ አልጋ ይዣለሁ አለ። ሄደ። እኔም እዛ እና ለምን መጣ አይቼው ነው፣ በወሬም ሳይሆን ተያይተን ነው። ራሴ ገረመኝና እንዴት ነው ለምን መጣ? ምክንያቱም እዚህ ትደክማለህ አንተ፣ ዋጋ እየከፈልክ ነው። ከምን አንጻር ነው? እኔ ቤቴ
አብረን በትዳር እያለን በእርግጠኝነት ከ10 ቀን ከ11 ቀን በላይ መጥቶ አያውቅም በዚህ ሁሉ ዓመት ውስጥ። አሁን እዚህ ጋር ግራ ትጋባለህ። ምናልባት ሁለት ጊዜ ለቅሶ፣ አንድ ጊዜ ሰርግ ነገር ሰርግ ተያይተን ስንለያየ ሚስቱን የላካት ከምን አንጻር ነው የመጣው? ኢየሱስ ከምን አንጻር ጠይቀው የማያውቁ አይ ሊጠይቀኝ ሊያስመርቀኝ አለችኝ። ምን ስለሆነ የሚያስመርቀሽ አልኳት። እዛ ቁጭ ብለን እዛ ሆቴል ላይ 10 ፎቅ ላይ ቁጭ ብለን በረንዳ ላይ አም ሶሪ ይሄ ከሆነማ እኔ ነገ እሄዳለሁ አልኳት። እሱ ያስመርቅሽ፣ እነሱ ያስመርቅሽ፣ ብትፈልጊው ነገር ተዘጋጅቶ አልቆ ጨርሰሻል። አሁን ግን ሌላ አስመራቂ አካል ከመጣ ኦኬ እሄዳለሁ አልኳት። ኋላ አለቀሰች። እኔ አላቅም እዚህ መጥቶ ተኛን። በኋላ ሳስበውም ለራሴ ልጅ አይደለሁም እኔ ልጅ አይደለሁም። ይደለም ምርቃቱ የሚካሄድ እዛ ምሳውም ሁሉ የሚባላና እኔ ከቻልኩ ከሰዓት በኋላ እወጣለሁ፣ ካልቻልኩ አድሬ እሄዳለሁ አልኩኝ። ኦኬ ምርቃቱ በማግስቱ ያው ተከናወነ። ያው ጊዜ አልነበረም። እናቷ አልመጣችም ነበረች እንዴ? እሷ ማየት እንዴት ትቀራለች አለች። እና ያው ትልቅ እንትን ስለነበረ ተማሪው ብዙ ነው። ሁለተኛ ነገር ደግሞ የአዲስ አበባ የነበረው ይሄ ግርግር ረብሻ እዛ ተሰምቷል። የፍርሃት ነገር ይታይ ነበር። ደራርቱ ነበር የመረቀችው። እዛ ሄድን፣ ቤት ሄድን፣ የሚበላላ ውስጥ ያልተመቸኝም ዞሮ ዞሮ በማግስቱ ከተመረቀች በማግስቱ አሁን ገንዘብ አልሰጥ ነገር ለምን ሰጣታለሁ? ገንዘብ አለ። የተመረቀች ለትም ደግሞ ቼክ ሰጥቻታለሁ። ወርቅ እንዳልገዛላት ወርቅ ከዚህ በፊት ገዝቻለሁ። ሀብል ስምንት ያቁጥሩ ከስተማት ሀብል ነው የገዛሁላት። የጆሮቹ አላት። እዚህ ምንድን ነው ማድረግላት? ያለኝ አማራጭ እስቲ ብዬ መቋቋሚያ ቼክ የሰጠኋት። የገንዘብ ችግርም ኖሮባት አያውቅም። በማግስቱ በቃ ቻው ብዬ እኔ ከሰዓት በኋላ ላይ ወጣሁ። በዛ መሀል ላይ ግን እኔም እዚህ ቤተሰብ አለኝ። ቤተሰብ ስለ ጓደኛ አለኝ፣ ወንድሞች አሉኝ። በተለይ ጓደኞቼ እጅግ በጣም አሳድገዋታል። በጥሩ ነገር ነው የሚሆነው። ግን ከእናቷ መለያየት በኋላ ጓደኞችን በእኔ አይን መፈረጅ ጀመረች። ልክ በህይወታችን ውስጥ ጣልቃ እንደገቡ ተደርጎ ከእናቷ የምትሰማውን ነገር። ትዳር ውስጥ ማንም ሰው ሊገባ አይችልም። እኔ ማንንም በእኔና በሱ ትዳር ውስጥ ጣልቃ ገባ የምለውም ነገር የለም። የፈለገች ጓደኞች አሏት በህይወታቸው ገብተዋል ብዬ አልልም። ይሄማ ጅልነት ነው። እንዴት እኔ ሰው ይመራኛል በህይወቴ ላይ? ታዲያ ምኑን ትዳር መሰረትኩ? እኔ የሚያዋጣኝን እኔ የምኖረውን እኔ ነኝ የማውቀው እንጂ እንዲህ ይኖር እንዲህ አድርግ የሚለኝ እንዴት? ይሄማ በቃ አብኖርማል ነኝ ማለት ነው። ማላካክ አልፈልግም እኔ። በቃ ችግራችን የራሳችን ነው። ሶስተኛው ጋር ላይ መሄድ የለበትም። እና በጥሩ አይነት ታያቸው። በወቅቱም የነበረው ከቤተሰብ ጋር ከኔ ቤተሰቦች ጋር በእናቷ በኩል መልካም አልነበረ። መልካም እይታም የለም። ይሄ የሚታወቅ ነው። ያው ምንድን ነው የወንድ ሚስት ጊዜ ከባል ቤተሰቦች ጋር ያው 50-50 ባለው የሚታወቅ ነገር አማትና ምራት እንደማል እንደዛ ባለው እና እኔ ደግሞ ወንድሞቼም ስላሉ ቤተሰብም ስላለ እስቲ እዚህ የሆነ ነገር አዘጋጃለሁ ብዬ አሰብኩ። እንደው ጌት ጌዘ መገናኛው ጠየኳት፣ መቼ ነው የምትመጪው? አይ ትንሽ ቆያለሁ አለች። ለምን? ምን ያህል ጊዜ? እስከ 1 ወር ቆያለሁ አለች። ውስጥ ምን እንደሚሰማ ለምን እንደምትቆየው? አይ ክሊራንስ ምናምን አለች። የሚፈጅ አይደለም። ከዛ በፊት ግን እናሷ ዩኒቨርሲቲ እዛ የገባው ሁለታ አመላልሻታለሁ። አንዳንድ የምታወጣቸው ዶክመንቶች ይሄ ምንድነው የሚከፈለው ክፍያ እነሱ የገቢዎች እንትን እሱን እዳ ሁሉ አሳየችኝ። ይከፈላል ምናምን ሺህ ብር 29 ሺህ ምናምን ብር ደህና ይከፈላል። እሱን ጨርሳለች። አይ ቆያለሁ። እሺ ምን እንደምትለው እሺ። እዛ ወር ቆየች።
መደወሉም መሀል ላይ ቀዝቅዟል። ከወር በኋላ ደወለችልኝ። አልኳት ልመጣ ነው። እሺ በአውሮፕላን መምጣት ትችላለች። በዛ ችግር በአውሮፕላን መምጣት ትችላለች። ከዛ በእናቷ ጋራ በመኪና እየመጣ ነው አለች። ቤት በአፋር በኩል አድርገን በመኪና ምን ሆነሽ ነው እንደዛ? አይ በቃ እሷ ስለፈለገች በመኪና እና ይደርሰሻል። አሁን በቃ እየመጣን ነው፣ አዳማ ነው የትም ደርሰናል አለች። ኦኬ መስቀል አደባባይ ነበር የሚያራግፈው ምንድን ሰላም ባስ ሄጄ ሁለቱንም ተቀበልኳቸው። ተቀበልኩ አደረስኩ። ስቀበል የእናትየዋ ሁኔታ ከነበረው በፊት ኮምፕሊት ተለውጧል። ነገራት አለች ይመስለኛል። ሰላምቷም ቀዝቅዟል። ገባች መኪና አደረስኳቸው። እኔም ወደ ቤቴ እኔ በዛን ወቅት ቤት ተከራይቻለሁ። ወደ ቡልቡላ ነው የምኖረው። ወደ ቤቴ ሄድኩኝ። የሚገርም ግን ቤት ስከራይና ለቤቴ የሚያስፈልገኝን እቃዎች ስገዛ ግን ከሷ ጋር ነው የገዛሁት። ከልጅ ጋር እየመረጠች እሷ መጋረጃዎቹን ሶፋውን እያሳየዋል። የሚያስፈልጉ በቃ የሚፈልጉ ወጪዎቹን አብረን ነው ምን ገዛ የነበረው። እንደዛ ሆኖ ግን አንድ ቀን ተደብቃ ትቀርጻለች ፊልም። ሽንት ቤት ገብቼ ስወጣ ደነገጠች። ገባኝ ምናልባት ለእናት ባል ተሳይ ይሆናል እንዲገዛ እንዲልተና አምሯል አይደል? አላስጨንቃትም። ነገር እየቀረጸች ነበር። እሺ ተውና እሺ ገባው። የዛን ጊዜ መንግስት ምንድነው እዚህ ሚሊኒየም አዳራሽ ላይ ከዩኒቨርሲቲ የመጡ ተማሪ የተመረቁትን የሆነ ስለ ስራ ጉዳይ እናወያያለን ብሎ ብቻ ሚሊኒየም አዳራሽ ጠርቶ ነበር። ሰኞ ነው ማክሰኞ መጣን። ቅዳሜ ፕሮግራም አለ አለችኝ። አለ ፕሮግራም? አሁን እሺ እኔ ከስራው ከሳይት ስመጣ ጠብቂኝ። እሷ ጎተራን የምትኖረው እንግዲህ እኔ ወደ ቤት ወደ ቡልቡላ ስለሚሄድ አንቺ በፔፕሲ በኩል ውጭና ጠብቂኝ። አንቺን ሚሊኒየም አዳራሽ ደርስሻለሁ። መንገዴ ስለሆነ በዛው ገባለሁ። እሺ ወጣች፣ ጠበቀችኝ። ይዣት ሄድኩኝ። የታክሲ እንዳልሰጣትም በአእምሮዬ አልመጣልኝ። ገንዘብ ስላለ ምንም ከሌላት የለኝ ብለ ጠይቀኛለች። ማለት መሳቢያ ውስጥ የሆነ መኪናው ላይ ነበር 50 70 ብር ነበር። ታክሲ የለሽም እንዴ ምናምን አልኩ እንደቀልድ ብዬ። አይ ምናምን ስትል ያው ልጅ ከፈለግሽ ውስጥ አለ መሰለኝ ምን 50 60 70 ብር አልወሰደችው። ሳበችና ወሰደችው። እንግዲህ ለምን እንደፈለገችው አላውቅም እንጂ ገንዘብ አይደለም። ዛኔ ሄድኩኝ። በ12 ሰዓት ስንት ሰዓት ጨርሻለሽ? 12 ሰዓት እደውልልሻለሁ የተባልሽውን ነገር ያው መስማት አለብኝ። 12 ሰዓት ደወልኩ። አታነሳም። ግድ የለም ከጓደኞቿ ጋር ትሆናለች። ያው ግራጁዌት ስላደረጉ ያው አንዳንድ ነገር ይኖራል ብዬ ማታ 2 ሰዓት ደወልኩ። አሁንም ልብ ያልተረጋጋም። አንደኛ የደረሰች ልጅ ነች። በህይወቷ ዙሪያም አንዳንድ ነገር አውርቻታለሁ በራሷ ጉዳይ። ያው ይጠፋል ብለህ ነው ምናምን ምን ነገር ብላኛለች። ግን እንትን ውስጥ አልገባም። በኋላ አታነሳም አደረ። እሑድ ጠዋትም እንደዚህ ውስጥ ይቆይ 4 ሰዓት ደወልኩ። አታነሳም። እሑድ ማታ ደወልኩ። አታነሳም። ሰኞ ጠዋት ደወልኩ። አታነሳም። አሁን አንድ ሰው ካላነሳ ሬዲ አይፈልግም። ካልተመቻትም ቆይ አልተመቸኝም ድሮ እንደምታል ድሮ አንዲ ሃሎ ካልኩኝ በምንም ተአምር የኔን ስልክ ካልተመቻትም ወዲያው ቴክስት የምታረጋው እንጂ በምንም ተአምር በላታቅም። እዛ ማክሰኞ አልፎ ሮብ ነው መሰለኝ ደወለች። በአጋጣሚ እየነዳሁ ነበር። ፈጣን መንገድ ላይ ነበርኩ ነኝ ወደ አዳማ እየወረድኩ። እዛ ላይ ማንሳት አልችልም። ስፒድ ላይ ነበርኩኝ። ተውኩት ሳላነሳ። ከዛ ወደ ሞጆ ነበረ ደርሼ ስመለስ አልደወልኩም። ትደውላለች ብዬ አሁን ለራሱ አሳይመንት መስጠቴ ነው። ትደውላለች ብዬ ጠበቅኩ። አልደወለችም። 2 ሳምንት 3 ሳምንት ቆየች እና ደወለች። አየሁት። ዝም አልኩኝ። ለምን አላነሳሁትም? አኮረፉ። በቃ የሆነ ውስጥ የተሰማኝ የማያቸው አክሽኖች ስለነበሩ አልተመቸኝም። በቃ ሁኔታዋ
ለምን መቀሌ ዩኒቨርሲቲ ዴይሊ ነው የምንደዋወለው 5 ዓመት ሙሉ። ጽዋት የት ነች? ማታ የት ነሽ? ምን በላሽ? ምን ጠጣሽ? ምን ጎደለሽ? እንደውም አንድ ጊዜ ምንድነው አፕሪል ዘፉል የሚባለው ነው እንደሱ ደውላልኝ እጅግ በጣም አስደንግጣኝ ነበር። ሁለተኛ እንደዚህ እንዳይለመድሽ ያቱም እሷ ከጓደኞቿ ጋር ሆና ነው ያ ነገር እንትን ያደረገች። እንዴ ቀልድ ነው ያልፈልግም። ታውቃለህ የድሮ አባት እንደዚህ አያውቅም። አዎ በሚገባ እኔ አይገባኝም እንደ ነገር። አዎ ተገቢ አይደለም። እኔ ማልወደውም እሱም ቀልድ የማይመች ነገር ነው እና በጣም አስደነገጠች። በተለይ ያልሆኑ ቀልዶች ሲቀለዱ እስከ አያቷ ቤት ሁሉ ደውያለሁ። ሂዱና እስቲ ሆስፒታል ነኝ ብላት ሂዱ ቼክ አድርጉ ብዬ ያን ያለ ሁሉ በቃ እየደወሉ ለአክስቷ ደውዬ ሂጂ እንዲሆኛለሁ ብላኛለች። በኋላ ላይ አፕሪዝ ኦፍ ሉ ስትለኝ ለተኛ እንዳይለመድ ያን ያህል እንግዲህ እንትን እንዳለ ከዛ ከሆነ የመንግስት ቢሮ ስልክ አለ አይደል አንድ ሜል ሲደወል ይሄ የመንግስት ቢሮ ነው ማን ነው ደግሞ ብዬ ሳነሳ አንበሳ ባንክ ላይ አለ። አቤት ምን ነበር አልኩኝ። አይ ቼክ ጽፈው ነበር መቀሌ ላይ ቼክ ሰጥቻታለሁ ብያለሁ። አቆይተዋለች አልወጣችሁም ማለት አያዋለሁ እኔ ጋርም ስቴትመንቱን አያዋለሁ እንዳልወጣ ቃለው እና ተደወለልኝ። አቤት ምንድነው ስል አይ እንደዚህ ጽፈው ነበር እንክፈለው ያሉኝ። ክፈሉ። የዛን ቀን ጧት የደወለችው ምንድነው ባንክ ሄዳ ቆይ እሳቸው ኮንፈርም ያድርጉን ለማለት እንግዲህ እንትን ብለዋታል መሰለኝ። ለዛ ብላ የደወለችው ገባኝ በኋላ። እኔ ግን ክፈሉ ነው ያልኩት። ወሰደች። ስምንተኛ ዓመታችን ነው ከዛን ቀን በኋላ 2010 መጨረሻው ምናምን አካባቢ 8 ዓመታችን ነው። አልተገናኛችሁ? ደውላ አታውቅም በጭራሽ። የደወለችው መቼ ነው? ከ5 ዓመት በኋላ ያ ያልኩህ ሰው ደወለልኝ። ከ5 ዓመት በኋላ የትኛው? ያ ይሄ እዛ መጥቶ የነበረው? እሺ ደወለልኝና ፈልጌህ ነው አለኝ። እሺ ምንድነው? የት እንገናኝ? እዚህ ቦሌ ከበደ እዛ እንገናኝ አለኝ። እሺ ሄድኩኝ። ምንድነው አልኩት። ያው መቼም ያው ምንድነው እንደ ሽምግልና ሲሆን ያው ዋሽቶ ማስታረቅ የሚባል ነገር አለ አይደል? ከሷ እንደዚህ አባቴ እንደዚህ አድርጎልኝ እንዲህ እያለች ነው እንደዚህ እና ምናምን አለኝ። እሺ ምንድነው አሁን የምትፈልገው አልኩት። አሁን አብሯት የሚማር ነው እንደዚህ ምንድነው የአዲሱ ህጋቸው የነሱ ታገቢኛለሽ ነው የሚባለው። እንደዛ የሆነ ፕሮግራም አሰባለችና ልጁም ቶሎ ካልሆነ ብሏል እና ትደውልልሃለች ጠብቃለኝ። እሺ ምንም አላልኩም። እሺ ምክንያቱም 5 ዓመት አንተ ምንድነው የምትጠብቀው? አባቴ ደውሏል አላነሳለች፣ ወንድሞቼ ደውለዋል። እሺ በቃ ይግናው ነው የምታረገው። በቃ አልፈለገች፣ ቤተሰቦቼንም ሁሉ አልፈለገችም። ያን ሁሉ እንኳን ቤተሰቦቼ ሲጠሩኝ አልናገርም። ኧረ ይህች ልጅ እንዴት ነች? ደህና ነች። አባቴ ማዝኖ ነው ሄደው። ከዛ ምንም አላልኩኝም። ሳምንት ጠበቅኳት፣ አልደወለችም። 2 ሳምንት ሆነው እንደው ላይ እንትን አለ አይደል? ጨክነህ አልጨከንክም፣ ቆርጬም እንዳልቆርጥ ብዙ ነገር አለ። እንዴት ደክመህ ያሳልፈህ እንዴት እስቲ 3 ሳምንት 4 ሳምንት ሆነ። 4ኛ ሳምንት ላይ ደወለች። ስትደውል 5 ዓመታችን ነው አስብ። ሰላምታ የለም። ሰላም አላለችኝ። በቀጥታ ወደ ጉዳዩ ነው የገባችው። አሁን ብትደውላ አባቢ ደህና ነህ እንዴት ነህ? ያው እከሌ ነግሮህ ነበር በዚህ ጉዳይ ላይ አንድ ጊዜ ስጠኝና ላውራ እና መቼ እንገናኝ ብትልህ ምን እንደሚሰማ? ደስ ይላል። እምቢ አትልም? እሺ መቼ እንገናኝ ነው የምለው እኔ። ምላት ይሄን ነው፣ ሌላ ምንም ማለት አልችልም። እንዴት መሰለህ ያው ፕሮግራማችን ቤተሰብ ይገኛል።
የሱም ወላጅ እና አንተም ትመጣላችሁ ምን ሆቴል እኔ ስሙን አላውቀውም እንዴ አልኳት። ለኔ አዲስ ነው። አንኛ ደግሞ አስተው የድሮ ባህል ያስኩ ሰው ነኝ። እንደው ከዚህኛው ጋር በቀላቀልም የገቡኝ ነገር ቢኖሩ እንደው ስርዓት አለው ለሆነ እንዴ ጨርሰሻል አልኳት። እና ዝም ብለሽ ነው በእኔ ስም ትጠሪው? አዝናለሁ ብዬ ዘጋሁት። ዘጋች። ምንም አላልኩም። ያም ሰው አልደወለም። ከ3 ወር በኋላ ደወለልኝ። እሺ ምንድነው አልኩት። ሽምግልና ለሰዎች ሊመጡ ነው አለኝ። እሺ እና ምን ላድርግ አልኩት። ይመጣሉ በቃ እንግዲህ አንዳንድ ነገሮችን መዘጋጀት ነው። እኔ የምልህ ግን በባህላችን በወጉ ማን ጋር ነው የሚመጡት? አባት ጋር አይደለም እንዴ አልኩት። አዎ ልክ ነህ፣ አባት ጋር ነው የሚመጡት። ለማንኛውም ተነጋግሬ እደውላለሁ አለኝ። የት ነው ሽምግልና ሊመጡ ነው ያለው እሱ? እኔ እሱ ግራ አይገባኝ። አባት ጋር አይደለም ስለው አዎ አለኝ። ለምን ጋር ሽምግልና ይመጣል? እኔ ደግሞ አባት ጋር አይደለም እንዴ አልኩት። ወገኛ መሆኔ ነው እኔ። አዎ አለኝ። ግን ለማንኛውም እደውልልሃለሁ አለ። እሺ እና መሃል ላይ በቃ እንደው ካልሆነም እኔ ቤት ምናምን አለ። ዋቴቨር እኔ በህይወት እያለሁ አይደረግም። የፈለገ ለምን አይሆንም? ቢያንስ የኔ ስምምነት መጠየቅ አለበት። እሺ እናት ላትገኝ ከሆነ የሱን ቤት ለምን እንደምመርጠው ነኝ? ሆቴል ሳላደርገው እንዴ? አልችልም? እችላለሁ። ለማንኛውም እደውላለሁ አለኝ። እውነቴን ነው። ከጓደኞቼ ጋር ቁጭ ብዬ አወራሁ። አረ እንደዚህ ተብሏል። እንግዲህ እስቲ ለማንኛውም እስኪደወል እንዘጋጃች ተባባል። ይሄን ተባብለን ሳምንት፣ 2 ሳምንት፣ 3 ሳምንት፣ ወር ሆነ። ወር ላይ ደወልኩለት። እንዲህ ብለህ ነበረ ምን ላይ ደረሰ አልኩት። አይ ሴትዮዋ አልፈለገችም አለኝ። እንደዛ ነው? ማናት ሴትዮዋ? ያው እናቷን ቃል በቃል ነው የምልህ። እሺ ሴትዮዋ ሲለኝ ነው ከአንደበት የወጣው ነው። እንዴ እሺ ብዬ ዘጋው። አዲስ አበባ ውስጥ መቼም ሁሉም ቴክኖሎጂ ጥሩ ነው። ለካ ጉዳዩ እሱ ቤት ሽማግሌ ተመቶ እሱ ቤት ማለት ነው ነገሩ እንደፈጸሙ በካሜራ የተደገፈ ፎቶ ተላከልኝ። ሰው አይደብቅም መቼም። የተቆጨም ሰው ነው የላከልኝ። እዛው የተገኘ ለኔ ቴክስት ያደረገልኝ ሰው አዝኖ ማለት ነው። የሚገርም የዛን ቀን እንኳን የለበሳችሁ እኔ ያሰፋውላትን ልብስ ነው። የምርቃቷ ጊዜ ብላ ያሰፋ በቃ ጥሩ ገንዘብ ተከፍሎት ያን አርጋየውኝና አይ አልኩኝ። እዛ ላይ ጭላልኩኝ። በማላ ይደውሉኛል ሰዎች። ልጅ የት ነው ያለችው? እዚሁ አዲስ አበባ። ኧረ አይደለም ሮም ነች። እኔ አላቅም። ያው ልንላክልህ ምንድነው ቲክቶክ ላይ ስከፍታ ያዋለሁ። እዚህ ምንድነው ወደ ፋሪስት ኮሪያ እዛ ነች። ምንድነው ታይላንድ ስከፍተው ያዋለሁ። እኔ አላቅም። እውነተኛ አላቅም። እኔ በምስልም ከታተላት ሰዎች ይነግሩኛል ይላል። አንዱ ደግሞ ወንድሜ ነው የነገረኝ። እንደዚህ እኮ ነው ያለችው። ይኸውልህ ቢትሆንም እንግዲህ ምንም ማድረገው ነገር የለም። እንግዲህ ከባለቤቷ ጋር ይሁን ከማንም አላቅም። እንግዲህ ይመስለኛል ከሱ ጋር ነው። ከዛም ደግሞ ያው እያት ምንድነው ይሄ ሰዎች የሚያደርጉት ንቅሳት ታቱ የሱን ስራ እንደምትሰራ ደግሞ አየሁ። ኢንስትራክተር ምናምን እሱን ሰው ነው የነገረኝ። ስገባ ሳይ የታቱ ስራ የምናምን የዲኮር ምናምን የሚል አየሁ። እቺ ልጅ አስተማርኳ ሲቪል ኢንጂነር። ለዛም ወዳ ጠይቂያታለሁ። ወደሽ ነው የምትማሪው? ካልሆነ ቅድስት ማርያም ላስገባሽ ብያታለሁ። ምንድነው ዩኒቲ ገና ፈርስት ይር ላይ ያለኝ። ካልተመቸሽ ይቅርብሽ የትምህርት የለም ወደዋለሁ አለች። በቃ ያዘርፉን ትተዋለች።
እና አየሁኝ ደግሞ እዚህ ገባች። አንድ ቀንም ደግሞ የሆነ ጓደኛዬ ደውለው አንተ ምንድን ይሄ ኮይን ነው ምንድን ነው የሚባለው ቁማር ነው እንትን የሆነ ነገር አንድ ሰሞን ተጀምሮ ነበር ሰው ማሰባሰብ የሆነ የባንክ ሲስተም ውስጥ ይሄ ምንድን እንደ ፒራሚድ ነገር እና ዛው ሰው ደግሞ ነገረኝ ስታስተምር አየናት ነው ግራ ገባኝ። ስምን ያልኩት ስለማትስገን ደውላ አታነሳም። አንድ አባት ላኩ ቆሞስ የሆኑ አባት ደወሉ፣ አነጋገሯት፣ ቀጠረቻቸው፣ ጠፋች። ከዚህ በላይ መች ከአባት በላይ ማን አለ? የሆነ ጓደኛዬ ማናገራት አይ ምን ያስፈልጋል? የሚያገናኘን እኮ ነገር የለም። እሱም ባለበት ደላይ ነው የሚያገናኘን ግን ምን ያኔ ያቺን ቀን ምን ተሰማውት? ማለት ያሳደጓት መቼም ሁሉ ነገሮት የመጀመሪያ ልጆት ናት፣ ሁሉ ነገሮት ናት፣ ተስፋ አለዎት። መቼም የሷ እድገት የሷ ስኬት የእርሶ ደስታ የእርሶ ስኬት ነው። አይ ነው ግን እርሶ በህይወት እያሉ በተለይ ደግሞ ሁላችን የሚያደግንበት እኮ አለ ወጉም ባህሉም አለ። ደግሞ አንድ አባት ለልጁ የሚመኘው ነገር አለ። ከዛ ደግሞ በዛ ምኞት ውስጥ ደግሞ ተግባራዊ የሚደረጉ ነገሮች አሉ። እርሶ በህይወት እያሉ አቅሙ እያሉት እንደ ሽማግሌ ተከብረው ቁጭ ብለው ልጆትን ለልጃችን የሚባለው ወግ ማየት ይፈልጋሉ። ማንኛውም ወላጅ እንደሚፈልገው ማለት ነው። ያን ሳያዩ የሷ ሽምግልና እዛ ሰው ቤት መካሄዱን በፎቶ ተደግፎ ማስረጃ ሲመጣሉት እንደ አባት ተስፋ እንደሚያደርግ አባት ምን ተሰማዎት? ውስጤን ያለቀሰው በእርግጠኝነትም አይቀናትም። ምናልባት አሁን መልኩም ቁንጅናውም ሌላም ሊኖር ይችላል። ይሄም ያልፋል፣ ይረግፋል። ይሄም ውስጤ እንዴት እንዳዘነ እንዴት እንዳለቀሰባት ዋጋ እንደሚያስከፍላት አውቃለሁ። መቼም እንደው አይ ነው በጣም ሊያሳዝን ይችላል እንደ አባት። አዎ እኔ ሁሉም ሰው ይረዳዋል። ምንም ላርጋት እስቲ እኔ በአንተ ፕሮግራም ብዙ አይቻለሁ። ሁሉም አባቱን ሲኮንን ነው የምሰማው አይደል? አባቴ እንዲህ አረገኝ፣ እንዲህ ሰራኝ፣ እንዲህ አላስተማረኝም፣ ንብረቴን ቀማኝ ምን ነው የምሰማው ብዙዎቹ ሰዎች ሲያሉ። ይሄ ደግሞ በተቃራኒው ነው። እኔ ደግሞ እኔነቴን ቀማች ነው። እውነት እሷስ ያገባችሁ ባሏስ በሷ ላይ እምነት ያሳድራል? ይሄንን የመሰለ አባቷን ዘግታና ንቃ እሱ ያከብራታል። የሱ ቤተሰቦች ሲቀበላሉ። ለጊዜው ሊሆን ይችላል ይመስላታል። እናቷም ዘመዶቿም የሰሩ አስራ እሷም ኑሮን ኑሮ እንደማይኖሩ አውቃለሁ። የዘላለሟን ነው ግን የወሰደችው። ምንድነው ማለት እንደዛ ያ መተሳሰብ ያ ፍቅር ምንድነው የናደው? ምንድነው የተፈጠረው? በማግባት የእርሶ ማግባት ነው። የኔ ጤንነት እንደዚህ መሆን አብሽቋታል ብዬ ነው የማስበው። አይ ለምን ያስከፋታል? ያባቷን ደግሞ እግዚአብሔር ይመስገን። ምናልባት እናቷን አሁን አንዳንዴ ምን ይፈጠራል መሰሉት? ብዙ ጊዜ ማስተውለው ምናልባት እኔ ያው እንደዚህ አይነት ታሪኮችን ብዙ ሰርቼ ያለፉትን 17 ዓመት 18 ዓመት አካባቢ እዚህ ስራ ላይ ያለሁኝና ይመጡልኛል እንደዚህ አይነት ኬዞችን ሰማለሁኝ እና እንደዚህ መግለጹ ይከብዳቸውና ለእናታቸው ያላቸው ስስት ለአባታቸው ያላቸው ስስት ይኖራል ልጆች እና በቃ የሌላ ሲሆን ማየትን አይፈልጉም። አባታቸውም የሌላ ሰው ሲሆን እናታቸውም የሌላ ሰው ስትሆን ማየት የማይፈልጉ ሰዎች አሉ፣ ማየት የማይፈልጉ ልጆች አሉ። ከተጋቡ አብረው ከኖሩ ኖሩ፣ አብረውም ካልኖሩ በብቸኝነት እንዲኖሩ የመሳሳት አይነት ነገር አሉ በልጆች ላይ አስተውላለሁ። ክፋት አይደለም አይ ነው፣ ግን እንደዚህ አይነት ነገሮችን አስተውላለሁና በእርግጥ ትክክል ነው ማለት ይሄንን አንችልም፣ ትክክል አይደለም ማለት አንችልም። ምክንያቱም አንድ ሰው ህይወት ይቀጥላል፣ ትዳር ሊፈርስ ይችላል። ከዛ በስምምነት የፈረሰ የተለያዩ ምንም ነገር አብሮ ሊያኖራቸው የማይችል ነገር ከተፈጠረ ሰዎች ይለያያሉ። ከዛ ከተለያዩ በኋላ እድሜ ዘመናቸውን ብቻችሁ ኑሩ አይባልም።
ስለዚህ ህይወት ስለሚቀጥል ባልም ሊያገባ ይችላል፣ ሚስትም ልታገባ ይችላል። እናውቃለን እኮ በጣም ብዙ እናቶች ከመጀመሪያ ትዳራቸው ተለያይተው በሰላም ከዛ በኋላ አግብተው የሚኖሩ አሉ። እናቷስ እንደዚህ አይደለች? ወንዶችም እንደዛ አሉ። ስለዚህ ይህን የመቀበል ጉዳይ እንግዲህ እንደየሰው እንደየግለሰቡ ሊሆን ይችላል እና ምናልባት እንደዚህ ሳስታ ቢሆን እንደው ማለት ጠይቀው ባል ነገራት ነገርኩ እኮ እንደማገባ እኮ ነግሬያታለሁ። ስምምነት ላይ ደርሰናል እኮ ፎቶ ሁሉ ልኬላታለሁ። ቀለበት ስናረግ 5ኛ ዓመት ተማሪ ሆነ የካቲት ላይ እናቷ እኔ 2ኛ ባል አይደል? እሷ ሁለት መብት አለ፣ እኔ መብት የለኝም፣ እሷ መብት አላት ማለት ነው። ከዛ በኋላ እርሶ ልጅ ወለዱ? አልወለድም። እሺ ገና እሷ የእርሶን ባለቤት አገኘቻት? ልጅ የኔ ባለቤት ብዙ ፈለገቻት። አልተገናኙም? መች ብልክስ ምን ዓመት ውስጥ እንዴት አድርገን እኔ ከዛ በፊት እዛ እንደመጣች ከዩኒቨርሲቲ ሁሉ እዛ ውጭ ብዬ ክፉ ደግ አለ። ለማንኛውም ነገር እኔ የሆነን ባለቤቴን ላስተዋውቅሽ መተሽ እንድትጠይቅኝ ብታመምም እንዲህ ቃል በቃል ነው ያልኳት። ብታመምም መተሽ ትጠይቅኛለሽ። ዝም እኔ አነባታለሁ። ዝም አባት ይረዳል። ቢሊቭ ኦር ኖት አሞኝ አንድ ጊዜ ኦፕሬሽን ሆኜ ነበረ። ሆስፒታል ተኝቼ ላኩላት ፎቶ የተኛሁበትን። ኢግኖር ነው ያደረገችኝ። እንደው ማግባቶት ብቻ እኔ አላውቅም። ሌላ ነገር ካለ እኔ መቼም በአንተ ፕሮግራም አይችልም። እኔ ቢሆን አባት አይከሰስም። ይህን ስልህ ደግሞ በልጁ ሞራል ላይ ብዙ ክብር የሚነኩ ነገሮች አድርጎ ግን አይከሰስም ማለት አይቻልም። ግን አሁን መቸለታ የተባለው ሰውዬ የዛሬ 2 ሳምንት ነው እኔ ሰፈር አገኘሁት። ለቅሶ ሊደርስ ሲል መጣ እና ያ ያደረገውን ነገር እና እንዴት አደረክ ታዲያ ምናምን ብዬ ሳነሳለት ኦልሬዲ በቃ ጨርሰናል፣ ያው ሆኗል፣ ወደ ኋላ አይመለስም ማለት። ይሄ ነገር መቼ ነው የሆነው? የሽምግልናው ጉዳይ ምናምን 3 ዓመት አለፈው። 3 ዓመት አለፈው። 3 ዓመት 4 ዓመት ሆነ መሰለኝ። አሁን እርሶ ልጆትን በአካል ያገኘሁት ለመጨረሻ ጊዜ መቼ ነው? ያየኋት የዛች ቀን ሚሊኒየም ያደረስኳት። እዚህ ሚሊኒየም ያደረስ። ከዛ በኋላ በአካል አላየሁት። እኔ ቻት አላውቅም። አሁን አልናፈቀችሁት? በፊት ነበረ በቃ አገባች እንዲህ ሽምግልናውን ካለ በኋላ ግን ራሴንም ተጠራጠርኩ። እቺ ልጅ የማነች እንዴ? ውስጥህ ይጭራል። እኔ ከማን ነው የነገር? ከኔ የተወለደችው ወይስ ከማን ነው? ትጠራጠራለህ እኮ አንተ። የፈለገውን መቼም ይሄ ምንድነው ኢንስቴቲክ የሚባል ነገር አለ። ይሄ ደመነፍስ እኮ ዝም ብሎ አይደለም እንዴ። ደምህ ራሱን አንተን የሚስብህ ነገር አለ። ለምሳሌ አሁን ብቻለት አንተ ዲኤንኤ ምናምን ሲባል ሰምቻለሁ። አባት እያወቀም ነው ዝም የሚለው እንጂ ልጅሽ ያንተ ለመሆኑ እኮ እምነት ቢሆንም ደመነፍሱ ነው የሚነግርህ ይመስለኛል። ሳይንሱም ብዙ እንትን ማለት ግን ደመነፍስ አለ። ለእንስሳ ለምሳሌ እንስሳ የሚለው የራሱ ደመነፍስ አለው እንጂ እንስሳው ሰው እንትና አይነግርም። እና እኔ ይሄን ያህል ከደረስን በቃ ምናልባት ሰው ሞቱ ወይ ከሞትኩ በኋላ መታ ያለ አይደለ ያለኝ ያለው ለማለት ካልሆነ በስተቀር እኔ በእርግጠኝነት መቼም አደባባይ ወጣ አባቴ እንዲህ አረገ ልትል የምትችልበት የለም። እንደው ምናልባት አሁን ላይ ያለችበትን ሁኔታ እንግዲህ ኢትዮጵያ ትሁን ውጭ ሀገር ትሁንም እዚሁ ነች። አሁን ያ ወጪ ገቢ ነች። ውጭ ትመላለስ መስለኛ እንደዛ ነው የሰማሁት ወሬው ከሷ ባለቤት ጋራ። እንደው እኔ ምናልባት እንግዲህ መቼም ያው እንደ አባት እኔም አባት ነኝ፣ ስሜቱን እንረዳዋለን ሁላችንም። እና በልጅ ተስፋ አድርገን በቃ ማለት ደስታ እናገኛለን። አሁን ትልቁ ነገር ምንድነው? አባት ልጅን የማሳደግ ግዴታ ነው ያለበት። ይሄ እንትን አይደለም፣ ግዴታችን ነው አይደለ? እንደ ወንድ ለፍቶም ብሎ ማሳደግ ግዴታችን ነው። ግን ከዛ በኋላ ደግሞ እንግዲህ ሎግ ማድረጉ ሲደርሱ ደግሞ የምንጠብቀው ነገር አለ ከነሱ። ገንዘብ ሳይሆን ከገንዘብ ባሻገር የሆነ አይደለ ክብር፣ እንደ ኢትዮጵያዊነታችን ምንም
በባህላችን የምንኮራባቸው ነገሮች የምንኮራባቸው ባህሎች ሴቶቻችን አሉ። አባቴ ብሎ ይሄ መጠየቁ ከገንዘቡን ባሻገር እኮ ነው። በነገራችን ላይ ምንም ያህል ገንዘብ ከምትሰጡት ይልቅ አባዬ ቅድም ያሉት እኮ ነው አባቢ እንደዚህ ሆንኩ እንደዚህ ገጠመኝ እንደዚህ ላረግ ነው ብትሎት ለእርሶ ትልቅ ደስታ ነው ብዬ አስባለሁ። ብዙ ልጆች ይሄን የምታየው ምናልባት እዚህ ጋር ትምህርት መውሰድ አለብን ብዬም ስለማስብ ነው። ወላጅ እንደ ወላጅ የሚፈልገው ብዙ ነገር አለ ከገንዘብ ባሻገር ይሄ ከጥቅማ ጥቅሙ ከምኑ ባሻገር ይሄ የሞራል የውስጥ የስነ ልቦና የውስጥ ጉዳዮች አሉ እና እነዛ ነገሮችን አንዳንዴ ልጆች በማወቅ የሚሆን ባለማወቅ ሚስ ያደርጉት አስተውላለሁኝ። እኔም ግዴለሽ የመሆን እኔ ቤተሰቦችን ካገኘው እኮ 5 ዓመት ሆነኝ 6 ዓመት ሆነኝ ተጣልታችኋል? አረ በፍጹም ይሉሃል አንዳንድ ሰዎች እና እንደ ወላጆች አይንገሩን እንጂ በጣም ይናፍቁናል። እውነት ለመናገር አይንገሩን እንጂ አጠገባቸው ብንሆን ደስ ይላቸዋል። እንዴት ናችሁ ብንላቸው ደስ ይላቸዋል። ስለዚህ ይሄን አድርጉ። በተለይ ደግሞ በህይወት ካሉ እድሉ ካለ ስንት ሰው ነው እንደው ወላጄ ኖሮ እናቴ ኖራ አባቴ ኖሮ በጦርኩት አይደል የሆነ ነገር ባደረኩኝ የሚለው አይደለ? ስለዚህ እድሉ ያለን ሰዎች ደግሞ ይሄን እድል መጠቀም አለብን ብዬ አስባለሁ። እኔ ባይዘው እናቴም አባቴም አሉ። አዎ ከኔ የሚጠብቁም አይደሉ። የገንዘብ ጉዳይ አይደለም። ግን ስላሉ ደስ ይለኛል። እሄዳለሁ እናቴ ቤት እሄዳለሁ። አባቴ እንኳን እዚህ አይደለም ወደዛ ላይ ነው። መጥቶም ጠይቆኛል በተከፈተ ጊዜ። እናቴ ግን እዚሁ ነው ያለችው። እሄዳለሁ ጠይቃታለሁ። ፊኒሽድ ከኔ የምጠብቀውም ነገር የለም። እንደ ልጅ ግን አንተ እንደ ልጅ መቼም እናትህ ጋር ስትሄድ ዝም አትል። ያ ነው እንጂ ከኔ ይጠብቃል። ወንድሞች እሱ ነው ከገንዘብ ባሻገር ነው ያለው። የሚገርም ግን መኪና ገዝቼላት ነበር ለልጆት። እሺ 4ኛ ዓመት ነው እያለች እናቷን ጠርቼ የሆነ መኪና አገኘሁና ፒክአፕ እቺ ሲቪል እየተማረች ነው እንግዲህ 5ኛ ዓመት ላይ ነው እንጂ መጀመሪያ ላይ እንደገባች አሁን ኮምፒቲሽኑ ከባድ ነው። ምክንያቱም ተማሪው ዩኒቨርሲቲ ተማሪ ሁሉ ስራ ይዝም አትሊስት ይሄን ፒክአፕ ገዛላት ፍቃድ አውጥታ እንድትሰራ አድርጌ መኪና ገዛው። ወክልና ስጪኝ ስላት እምቢ አለችኝ። ለምን ውክልና ማስጪኝ ስላት ለማሚ ሰጥቻለሁ አይሰጥም ለሁለት ሰው አለችኝ። ተናግራ ነው ከናጋ ተመካክራ ነው። እሺ ምክንያቱም ይገባሃል እንዲህ ያን ነገር ግን አልቀረም። እናትየዋን ጠርቼ ነው እኔ ፈርሚ መንደሩ የምትከፍለው ክፍያ አለ እንኪ ገንዘብ የመጀመሪያ ክፍያ 200 ምናምን ሺህ ብር እንኪ አብረን እሷን ወስጄ ክፍያ ብዬ አስከፍለው። እሷ ጋር ደግሞ ሄድና ደግሞ ግምት ያው መንገድ ትራንስፖርት ሄደን ከሷ ጋር ልጅ ፋስተት መጣ ሄደን ግምቱን አወጣን። ከዛ ውክልና ሰጠችኝ በመከራ። በቃ 5ኛ መደረሻ አይደለ? አዎ መኪና ስለምትነጂ ደግሞ መንጃ ፍቃድ ተለማመጂ። ከዛው ከመቀሌ ይዘሽ ነኝ። እሺ ገንዘብ ላክልኝ ላኩኝ። ጨረስኩ። መንጃ ፍቃድ አወጣው። እንግዲህ አንድ ወላጅ ግዴታው ነው። ምክንያቱም እስቲ ከዛ ያልጠቀስኩልህ ነገር ወንድሟም እዛ የሆነ ነገር ምናምን ቢዝነስ ከፍቼ ቸገረኝ ምናምን ብሎ ነግሯታል መሰለኝ። ወደ እኔ ጋር መታጨዎች እንደዚህ ሆኗል። ቤተሰብ አሉት በአባቱ በኩል የእናቱ ማጎቶች አሉ። ግን እኔን ይቀርበኛል እሱ እና በሷ ተነገረኝ። አባቢ እንደዚህ ነው እባክህን ብትረዳው በዚህ ብትብታ። እሺ በዛን ጊዜ የምነግርህ በ2007-8 50 ሺህ ብር ትልቅ ገንዘብ ነው። አሁን ደግሞ ወደ 500 ሺህ ወይ 600 ሺህ ብር ማለት ነው። ችግር የለም ካለ ብዬ እሷ ፑሽ አድርጋ ማለት ነው። ስለዚህ እሷ የምትለውን ነገር በሙሉ ያሟሉ ነበር። እንደው ማወቅ የምፈልገው ከዚህ ከሚያስፈልጓት ነገሮች ከማሟላት በዘለለ የሁለታችሁ ቅርርቦሽ እንዴት ነው? አባትና እንደ ልጅ ቅርርቦሹ እንዴት ነበር? በተለይ እንግዲህ ከልጅነቷ ጀምሮ አዎ
እርሶ ያው ሴት ልጅ በእርግጥ ወደ አባቷ ይባላል እንደውም እኮ በተለምዶ እኔ አሁን ይባላልበትም ግን እንዴት ነበረ ቅርርቦሻቸው? ኬጂ መጀመሪያ ስትጀምር እዚህ ነው የተማረችው። ኤስኦኤስ ኬጂ ነበራቸው። በቤተሰብ ነው በሰው በዘው ፈልጌ ነው ያስገባኋት። እዛ ጥሩ ትምህርት ቤት ነበር ኤስኦኤስ ራሱ የራሱ እና ራሴ ነበር ማመላለሳት እያዘልኩ መቼም ልጅ ነች ብሸና ምንም ብትም እያዘል ከነ ምናምን ትዩ እስከ 8ኛ ክፍል እስክትደርስ ድረስ ሰውናት በማጥፋት ነኝ። አጥቤ ጸጉሯንም ቀባት አድርጌ የምቋጥርላት ነኝ። ታነሳዋለች እሱን ሁሉ ያን ሁሉ ነው ማድረግላት። ከዛም በኋላ ደግሞ ከኤልቤተል የሚባል ነው እስከ 8 የተማረችው። ከዛ ኤልቤተል ስታልፍ ምንድነው የመስቀል ፍላወር ያለው አዲስ አበባ እዛ ጎተራ እንደገባን ወደ አዲስ አበባ አስገባሁት ሃይስኩል። እዛም ጧት ተነስቼ ማድረሳት ነኝ። እናትየዋ ስለሷ ጉዳይ ብዙም ነገር የላት በውስጥ ቤት ትበል እንጂ በቃ የኔን ሁሉ ነገር ምሳ እንኳን ሳትቀጥል ቀርታ እንኳን ምሳ የላትም ተብሎ እየተነገረኝ ከስራ መጥቼ ትምህርት ቤት አስፈቅጄ ሆቴል አብልቼ መልሳታለሁ። ያን ያለበት ስለዚህ በጣም ተቀራረቡ ነበር። ስለዚህ በመሃል እንግዲህ ይሄ ጋብቻው ነገር ጨው መርዝ ጋብቻው ምንም ከሱ ጋር ታዲያ ምን ሊሆን ይችላል? ሌላ እኔ የተረጨችው መርጭ እኔ ባለፈ ህይወቴ ላይ እንደ አጀንዳ ላነሳው ስለማልፈልግ ነው እንጂ ሌላው ምናልባት ቅድም እንግዲህ በመሃል በጣም አዝኛለሁ አዝልቅሼባታለሁ ብሎኛልና እውነት ነው እንደ አባት ላይ ያዝኑ ይችላሉ ምናምን ግን መቼም ደግሞ ከርሶ መማር አለብን አይደለኛ መቼም አባት ይቅርባ እኮ ነው አይደል አባት መከታ አይደል ሽፋን አይደል አባት ከለላ አይደል አይ ነው ህመሞት በጣም እኔ በጣም ይገባኛል በጣም ግን መቼስ ልጅ በቃ ልጅ አይደለች እንደው እኔ ያው ፍላጎቴ አንድ ዓለም ሰገድ እውነት ንገረኝ ካሉኝ በቃ ይቅር ማለቱ ጥሩ ነው አይ ነው በጣም ታመው አድርሶ አዝነዋል የማይገባውት ነገር ነው እንደ አባት በቃ አለ እኔ ይገባኝ ተመልካቾችም ይገባቸዋል የርሶምም ይገባቸዋል ግን ደግሞ በቃ እንደው ይቅር ማለት ምክንያቱም ምንም ቢሆን የሷን ክፋት አይፈልጉም እርሶ ምንም ቢሆን ስለዚህ እንደው ከልቦት ያን ይቅርታ ማድረጉን እንደው ቢሆን ደስ ይለኛል ግን እሷ ይሄን እንደው የማየት እድሉ ይኖራታል ብዬ አስባለሁ እንደው ምን ማለት ይፈልጋሉ እስቲ ንገሯት የፈለጉትን ነገር እስኪ መልእክት አስተላልፉላት ለሷ እኔ ምን ልበላት እኔ አሁን በዚህ ሚዲያ ተገዳ ወይም ደግሞ ይሄን አይታ በመምጣቷ ወይም ደግሞ ምላሽ ብትሰጥ ከውስጧ እንደማይሆን አውቃለሁ ምክንያቱም ጸጸት ብትጸጸትማ በደረሰብኝ አንዳንድ ነገሮች እንኳን ሰምታ ትጸጸት ነበር ምሳሌ መኪና አደጋ ደርሶብኝ ነበር ከፍተኛ የመኪና አደጋ በዚህ በዝዋይ መስመር ትንሽ መኪና አዲስ መኪና ነበረች ዲዛይር እና ተገለበጥን እና እግዚአብሔር ይመስገን ምንም አልሆነም መኪናው ቶታል ዳሜጅ ሆነው ያን ነገር ደግሞ ሰምታለች ነግራዋታል ሰማለች እኔ ቋልኩ ምንም ብላድርግ እስቲ አሁን እሷ ለሰውየው ምንድነው ያለችው በስሚያ ተጠርም ብሎኛል ብለሃል አለኝ በስም መጠራት አለመጠራት ነው ማተር ስፍርቅ በእናቷ መጠራት ትችላለች ብልም ደግሞ ድርጊቷን ብልም ይሄም የሚያስኮነነኝ ከሆነ እንኳን ከከፈልኩት ዋጋ ከከፈልኩት መስዋዕትነት ሚዛን ላይ ቢቀመጥ ይሄን በማለት እሷ እንዲሆናለች ልባል ያስችለኝ ከሆነ አይዶን ነው ህዝብን የሚፈርደው ተመልካች ይፈርደው እንደሚዛ ይሄ እንግዲህ ከ5 ዓመት በኋላ የሆነ ንግግር ነው ግን እኔም ነግራት መልክም ቁመናም ጤናም ጊዜ ያለው ያልፋል ይረግፋል
ከምንም ግን የውስጥ ሰላም ነው። መቼም ቢሆን የውስጥ ሰላም እንደሌላት አውቃለሁ። መቼም ቢሆን እኔ ውስጤ ያዝኖ ውስጤ አልቅሶ ወይ እንባ ማፍሰሴን አይደለም ስኳር በሽታ የተነሳብኝ ከዛ በኋላ ነው። ምክንያቱም ከውስጥ ያልወጣለ የጓደኞቼ ልጆች ያለው አብረው የተማሩትን ለወግ ማዕረግ ደርሰው እንደሱ አኩዮች የነበሩት እንደ ሽምግልና ሲቀመጥ የሚሰማ ስሜት እስቲ ለራስ እንዴ የሚሰማ ስሜት መተው ሲጠይቁ የሚሰማ ስሜት ሰርግ ቤት ስትጠራ የሚሰማ ስሜት እሷስ እኔን ያላከበረች ለኔ ያልተመለከተች ባሏም አያከብራትም ባሏም አይመለከታትም። በኋላ ላይ ወልዳስ ምንድን ነው የምታረገው? መቼም ህግን የተፈጥሮ ህግ ነው። ሴት ልጅ ብዙ ጊዜ ልትወልድ ስትል የነበር ኃጢያቷን ምጥ ላይ ያለች ነው የምትናገረው። ምክንያቱም እኔ አንዲት ልጅ አስታውሳለሁ አባቷ አላሳደጋትም ከእናቷ ተለያይቷል። ስትደውልለት ሁሉ አያናግራትም። ግን በመጨረሻው ቀን ግን ልትወልድ ስትል ግን አባቷን ነው የጠራችው። የነገረች አባቴን ጠራሁት ለምን ይቅር እንዲለኝ ጭንቀቷ ነው። አባቴ ልወልድ ነው እባክህን ጸልይልኝ አልኩት። ደንግጦ መጣ። 10 ደቂቃ አልቆየሁም ወለድኩ አለች። እንግዲህ እውነት እንደሆነ በህይወቷ ውስጥ አባሳ ነገር ትቼ ያለውን ህይወቷን አበላሽቼ ሳላስተምር ሳላለብስ ሳላበላ እነዚህ መሰረታዊ ሳላሟላላት ቀርቼ ከሆነ አዎ እኔ ነኝ። ምን አይነት ሰው ነው ምን አይነት ግሪዲ ነው ልባል ይችላል። ይሄ በሌለበት አሁን እንዳሉ ባልታም ይወራው ወሬ ምንድነው በስሜ እንዳትጠሪ ብሎኛል እኔ ግን በላሃለች አለኝ። እሱ ነው ያለኝ። እንግዲህ አዎ ምናልባት ግን ልብ ማለት ያለብን አንድ ነገር ያለ ይመስለኛል። ሁላችንም ምናልባት ይሄንን የሚያዩ ሰዎች የሚያዩ ወላጆች አንዳንዴ ልጆችን ያው በማቴሪያል ብቻ አናሳድጋቸውም። አይኖ ያስፈልጋል፣ ገንዘብ ያስፈልጋል፣ መማር አለባቸው፣ መብላት አለባቸው፣ መጠጣት አለባቸው። ይሄ ያው አስፈላጊው ነገር ነው። እንደውም አሁን በተሻሻለ በWHO እንግዲህ ከዚህ ከምግብ ከመጠለያ ከልብስ ቀጥሎ አንዱ ጉዳይ የሆነው እንግዲህ የስነልቦና ጉዳይ ነው፣ የአእምሮ ጤና ጉዳይ ሆኗልና ልጆችን እነዚህ ነገሮች በሙሉ አሟልተን ልናሳድግ እንችላለን። ከኛ ጋር ያላቸውስ ቁርኝት ምንድነው? ይሄ መታየት አለበት። አንዳንዴ አንዲት እናት ምን አለች ይመስሎት? አሜሪካን ሀገር ነው ያለችው። ለረፍት መታ ነው እዚህ የነገረችኝና ልጄ አድጋለች she's 21 22 እንደዛ አካባቢ እድሜዋ ደርሷል እና እኔ በቃ ሁሉን ነገር አድርጌን አሟልቼላት ሁሉን ነገር ምናምን ያሳደግኳት በእኔ በኩል ያጎደልኩባት ነገር የለኝም። እና እሷ ግን አንድ ቦታ ላይ ምን አለች እናቴ አትረዳኝም ነበር አለች። እና መጀመሪያ ደንግጬ ነበር። ከዛ በኋላ ነው አንዳንድ ከዚህ ከትራውማ ከልጅነት ካስተዳደግ ጋር ያሉ ነገሮችን ስረዳ መጽሐፎችን ሳነብ የተረዳሁትኝ። ልጆች የሚፈልጉት ሌላ ሊሆን ይችላል። እኛ እኮ በቃ ፍር ከድሜ በልተን ወተን ወርደን ተሰቃይተን የነሱ ነገር እያሟላን ነው። በምን በማቴሪያል በቃ ቆንጆ እንዲለብሱ ጥሩ ትምህርት ቤት እንዲማሩ እንዳይጎልባቸው ያደረግን ነው። እነሱ ደግሞ የሚፈልጉት ሌላ ነው። እና ምናልባት ይሄ ጋፕ ይሄ መተላለፍ እንዳይፈጠር በወላጆችና በልጆች መሃል በደንብ በመታየት መቻል አለበት ብዬ ስለማስብ ነውና አጉድለዋል እያልኩ ሳይሆን አንዳንዴ እንደዚህ ሊሆን ይችላል። እኔ ጨራሽ በሱም ዘጋ የተሟላው ነኝ። ለምን አንደባበቅም? ኦኬ ነገርኩ በህይወቷ ላይ ቋልኩ እቺ ልጃገረድ ነች። ለዛን ሰዓት ደርሳለች። ታውሩ ነበር እናወራለን። እንዴ ሃይ ስኩል እየተማረች ራሱ እንኳን አወራታለሁ። እንዴት ነው የለም እንዴ ሚዛን አወራችኝ አንድ ቀን እንዴ ሆኖ ይሄን ያረክ ማሚ ደረሰችብኝ። ከዛ በኋላ ሶፋ ውስጥ ከተትኩት።
ስለዚህ በኋላ ግን በማግስቱ እየተፈለገ ወሰደችው። ማን እንደሆነ አላውቅም፣ ወሰደችው። ያን ያህል ነበር የምናወራው። ኦኬ በቅድም እንዳልኩት በስነ ልቦና ዝግጅትን በደንብ ነው ሼፕ ማረጋት። እኔ ለምን እነዚህ ነገሮች እንዳይገጥሟት ተጠንቃቂ። እኔ ከተማ ያደኩ ነኝ። እንደዚህ ነገሮች ያፍጅዱ አለ። ይህን ያህል በጣም በቃ ስናወራም በግልጽ ነው። ምክንያቱም እንግዲህ የከተማ ልጅ ነኝ። እንግዲህ ምን ተፈጥሮ ነው የሚለውን ምናልባት ያው በእርሶ በኩል ያለውን ነው እኔ የሰማሁት። ያው እሷ ደግሞ በኔ ሳይድ ነው የሰማሁት። yes በእሷ በኩል ደግሞ ምናልባት የተለየ ነገር ልትነግረን ትችላለች። ግን ትልቁ ፖይንት ጥያቄው እኔ የተረዳሁት መቼም እንደ አባት ብዙ ተመልካቾችም ይሄን ሼር ያደርጉታል ብዬ አስባለሁ። አንድ አባት እንደ አባት ልጁን አሳድጎ ሎግ ማድረግ አድርሶ ከዛ በኋላ ከልጁ የሚጠብቀው ነገር አለ። ይሄ እንደየአባቱ ይለያያል። አንዳንድ አባት ያው መጦርን ይሄ በገንዘብ ፋይናንሻሊ መደገፍን የሚፈልጉ አባቶች ሊኖሩ ይችላሉ። ያም ጥፋት አይደለም። መቼም ባሳደገው ልጅ አንድ አባት ቢካስ ቢጦር ጥፋት አይደለም። ግን የሳቸው ደግሞ ጥያቄ እንደዛ አይደለም፣ ከዛ የዘለለ ነው። የልጅነት ፍቅር፣ የአባትነት ክብር አባዬ እንዴት ነህ? የት ነህ? እኔ ደግሞ እንደዚህ አይነት ቦታ ላይ ነኝ፣ እንደዚህ ያረኩ ነው፣ እንደዚህ ላረግ ነው። ከዛ ደግሞ ትልቁ እንደ ሀገር መቼም ባህል አለን ሁላችንም አይደል? እንደ ኢትዮጵያ ደግሞ አንድ አባት መቼም ልጁን ሲድር ወይም ልጁ ስታገባ በህይወት እስካለ አቅሙ እስካለው ድረስ መቼም እሱ ጋር ሽምግልና እንደሚላክ ይጠበቃል መቼም። እና ይሄ ነገር አለመደረጉ ምን ያህል እንግዲህ ልባቸው እንደተሰበረ መቼም ይሄ ለተመልካችም ግልጽ ስለሆነ ነው። ሁሉም ሰው ያውቃል። በቦታው ላይ የቆመ ሰው መቼም ይሄን ይረዳዋል ብዬ አስባለሁ። እናት አባት በህይወት ኖሮ ቢቻል አብረው በጋራ እናትም አባትም ቁጭ ብለው፣ ምክንያቱም በሰላም የተለያዩ ሰዎች ስለሆናችሁ፣ በሰላም በፍቅር የተለያያችሁ ሰዎች ስለሆናችሁ ቁጭ ብለው ይሄን ነገር ቢደረግ ለነሱ ደስታ ነበር፣ ክብር ነበር። ግን ምናልባት ይሄም የሆነበት ደግሞ እሳቸው የማያውቁት አስገዳጅ ሌላ ሁኔታዎች ሆነውም ከሆነ ይሄን በግልጽ ለእሳቸው ማስረዳት አንድ። ሁለተኛውና ትልቁ ነገር እንደ ልጅ ደግሞ በቃ ጉልበት ላይ ወድቀሽ ቢሆን አሁን ትልቁ ነገር ምንድን ነው? ቅድም ብያለሁ አይደል? በመሃል በህይወት እስካሉልን ድረስ አይደለ እንመኛለን። በህይወት እስካሉልን ድረስ ብንክሳቸው ብንጦራቸው እንሌለ ሁላችንም ወላጆቻቸው። ስለዚህ አንቺም አባትሽን ምንድን ነው የተፈጠረው አባዬ እዚህ ደረጃ ድረስ መቼም ይሄ ጉዳት ሳትረጁ ትቀሪያለሽ ብዬ አላስብም። አንዳንድ አስገዳጅ የያዙሽ ነገሮች ከሌሉ በስተቀረ ይሄን ህመም ልትረጁ ትችላለሽ ብዬ አስባለሁ። እንደ አባት እሳቸው የተሰማቸው ስሜት አንቺም ይሰማሻል ብዬ አስባለሁኝ። እና ነይ እንነጋገር ያለው ነገር በቃ አስተማሪ ሆነ። እሳቸውም ብዙ ቤተሰብ አስተማሩ በዚህ ታሪክ። ብዙ ቤተሰብ ቆም ብሎ ያያል፣ ብዙ ወላጅ ቆም ብሎ ያያል፣ ብዙ ልጆች ቆም ብሎ ያያሉ። ምን እያደረግን ነው፣ ወዴት እየሄድን ነው የሚለውን ቆማ ያሉ ብዬ አስባለሁና አንቺም እንግዲህ አባትሽን በእርግጠኝነት ለሁላችንም በሚያስተምር መልኩ ልብሽ ውስጥ ያለው ደግሞ ያንቺን እውነት ነግረሽ እሳቸውም እንደሚቀበሉሽና አባትና ልጅ ግንኙነታችሁ እንደሚቀጥል ተስፋ አድርጋለሁ። ምክንያቱም ለመልካም ነገር አይረፍድም፣ ለመልካም ነገር ረፍዶ አያውቅም። ስለዚህ አንቺም በአንቺ በኩል ያሉ ችግሮች ምናልባት እኮ እሳቸው የሚያግዙሽ ነገር ካለ ኢቨን የሆኑ ነገሮች ከአቅምሽ በላይ ሆኖ ሊሆን ይችላል፣ ተገደሽም ዋቴቨር ኢት ኢዝ ብቻ እሳቸው ማገዝም ካለባቸው ያግዛሉ። በነገራችን ላይ ይሄው እኔ ፊት ለፊት ነው የምናገረው፣ እኔ ገለልተኛ ነኝ። ስለዚህ ይሄን ችግር እንደምንፈታው በጣም በቅርቡ አስባለሁ፣ እግዚአብሔር ረድቶን። በዚህ አጋጣሚ እንግዲህ አሁን የሰማነው የእሳቸውን ታሪክ ነው። አንቺ ደግሞ የምትይኝ ነገር ካለ እውነታው ይሄ ነው፣ በእኔ በኩል ያለው እውነታ ይሄ ነው የምትይኝ ካለ ዝግጁ ነን። እንግዲህ እኛም ደውለን ለማግኘት አንቺን ሙከራ እናደርጋለን። ካልተሳካልን ደግሞ ይሄን ቪዲዮ ስታዩ ምላሽ ትሰጭናለሽ ብዬ አስባለሁ። ትልቁ ነገር ጥቅሉ ነገር ግን መቼም እንደ አባት ያው በእሳቸው በኩል ያለውን ነው የነገሩን። አንቺ ደግሞ ጥያቄያቸውም ግልጽ ነው። እንግዲህ ምንድን ያደረኩት ምንድን ያጠፋሁት ስለሆነ ይሄን አይተሽ ምላሽ እንደምትሰጭን ተስፋ አደርጋለሁኝ። ሌላ ምን ልታዘዝኝ አባት? እኔ ሌላ ከዚህ በጣም ነው የማመሰግነው። እንደው ቅድም ያልጠቀስኳት ግን እሺ፣ አንደኛው ደግሞ ውስጤን የነካኝ ቅድም የጠቀስኩልህ አያቷ የእናቷ እናት ማለት ነው። የዛሬ ዓመት ነው 2 ዓመት ሞቱ። እንግዲህ ክፋቷን ነው እዚህ ላይ የምታየው።
መሞታቸውን ብትነግረኝ ለኔ ቶቅ ድምጼን አትስማ ቴክስት እንደዚህ አርፋለች ወይ ደውል ወይ ቅበር ብትለኝ ክፋት የለው ዞሮ መስማት አይቀርም ግን በአጋጣሚ የሆነ ሰው ነገረኝ መንገድ ላይ አልሰማህም ወይ ምን ተፈጠረ እንደዚህ አንተ ትደነግጣለህ ቢያንስ የኖርክበት ህይወት አለ እውነት የእናቷ ቤተሰቦች በተለይ አባትና እናቷ እጅግ በጣም ጥሩ ነበር ለይ አባቷ አንድ ትልቅ ወንድሟ ነበር ትልቅ ወንድሟ ይናገር ነበር ከዚህ በፊት አንደኛ የሷ ታናሽ ወንድም ይናገር ነበር አባቴ ሞቷል አሁን እኔም ከሌለው እናንተ ህይወት እንደማይቀጥል አቃለው ያለ ነበር የሚያያቸው ነገሮች ስላሉ እና አሁን እናትየው ደግሞ በጣም ጥሩ እናት ነበሩ ለኔ አክባሪ ናቸው ታቃለች መሞታቸውን ብትነግረኝ ጥሩ ነበር ግን ደወልኩ ለወንድሟ ለአጎቷ ማለት ነው ዛሬ ሰማው ከ5 ደቂቃ በፊት ሰምቻለሁ አም ሶሪ መጥቼ በቀብር ደስ ይለኛል እንደሰማሁን 15 ቀን 20 ቀናቸው ነው እግዚአብሔር ያጽናችሁ ማነገር አለኝ ይሶኬቱ ማንም ይንገረኝ ይሄን ያህል ክፋት ምን ያስፈልጋል ምንም አስፈላጊ አይደለም አልተዛቆስን አልተደባደብን አፍ አልተካፈትን ትርፍቃል ምን አለ የክፋቷ ጥግ ነው የሚያሳየው እኔ እንዴት አርጋ የማንን ባህሪ እንደወረሰች አላውቅም አው ምንድነው እዚህ ጋር በጣም እንደው መጠንቀቅ ያለው አንዳንዴ የሆነች ነገር ክፍተት በሰው መሃል ከገባ ምን ይፈጠራል መቼም እርሶም ያውቁታል ብዬ አስባለሁ ነገሮች ይደራረባሉ እና እያንዳንዷ ምን መዛት ነገር መጥፎን ትሆናለችና ይጋርድብናል የጥሩን ነገራችንን ግርድ ያደርግብናልና መጠንቀቅ አለብን ሁላችንም ኦኬ ቴንክ ዩ ሌላው ምናልባት ላንቺ ለሷም ማስተላለፈው መልእክት ቅድም ካልኩት በተጨማሪ መቼም አሁን እንደ አባትኛ አባት ጸጉርሽን የሚሰሩበት ገላሽን የሚያጡበት ጊዜ አልፏል አይደል አሁን አንቺኮ ምናልባት ወላጅ ሆነሽ ሊሆን ይችላል ታውቂያለሽ እንግዲህ ወላጅ ስትሆኚ ደግሞ መቼም ከልጅ ጋር ያለው አታችመንትን ደግሞ ታውቂያለሽ ብዬ አስባለሁ ወላጅ ከሆንሽ ያ ጊዜ አልፏል አይደል አሁን በቃ አባቴ እንዴት ነው ጤንነት የምትባባሉበት ጊዜ ልጄ እንዴት ነሽ ትዳር እንዴት ነው እሳቸውን ኤክስፒሪየንስ ተሞክሯቸውን የሚያጋሩሽ ጊዜ ላይ ነው አሁን ያላችሁትና ለመልካም ነገር አይረፍድም በጥሩ ነገር እንደምንገናኝ ተስፋ አደርጋለሁ የኔ አባት በጣም ነው ማመሰግነው እግዚአብሔር ያክብርልኝ እኔም አመሰግናለሁ እንግዲህ የተከበራችሁ ተመልካቾች ከዛሬ እንግዳዬ ጋር ያደረኩት ቆይታ ይሄን ይመስላል እንግዲህ በእርግጠኝነት እሷም ይሄን ቪዲዮ አይታ ምላሽ ትሰጠናለች ብዬ አስባለሁኝ ደግሞ በሰላሙ በፍቅሩ ስብስብ ብለን እንደምንገናኝም ተስፋ አደርጋለሁኝ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ግን እኔ በዚህ ሰናበታችኋለሁ በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ የመረጃ ክፍል ባለሙያዎች ሐሳባችሁን ተቀበለው ከኛ ጋር ያገናኟችኋል እኔ አለምሰገድ ታደሰ ነኝ መልካም ጊዜ